ያልተነገሩ ታሪኮች አሉ። ከዝምታ ጀርባ ያልተሰሙ ድምጾች አሉ። ከስኬት ጀርባ የትዕግስት የእንባና የተስፋ ጉዞ አለ። ከልብ ወደ ልብ የተሰኘው ፕሮግራማችን የተዘጋጀው እነዚህን ያልተነገሩ ታሪኮች በፍቅር ለመስማት ከሰው ልብ የሚወጣውን እውነት ወደ ሌላ ሰው ልብ ለማድረስ ነው። በዚህ ፕሮግራም ላይ ዝናን ሳይሆን ማንነትን፣ ስኬትን ሳይሆን የስኬት ጉዞን፣ ፈገግታን ሳይሆን ከፈገግታ ጀርባ ያለውን ታሪክ እንቃኛለን። የዛሬው ከልብ ወደ ልብ የተሰኘው መርሃ ግብራችን የመረጥነው እንግዳችን ከህይወት ተሞክሮ ብዙ የምንማርበትና የምናተርፍበት ለቤተሰባውያን ኩራትና ድምቀት የሆነ ሁላችንም የምንወደውና የምናከብረው ክርስትናን በተግባር እየኖረ ያለ እጅግ ትሁትና ልበቀና በልግስናን የሚሰጥ መስጠትን እንጂ መቀበልን የማይወድ የሌሎችን ችግር እንደራሱ ችግር አድርጎ አብሮ የሚቸገር ከሚያዝኑትና ከሚደሰቱት ጋር አብሮ የሚያዝንና የሚደሰት በተለይ ደግሞ ለቤታችን ለቤተሰባ አይከናችን ድምቀታችን ተናፋቂ ወንድማችን ሶል ኪንግ የዛሬ ከልብ ወደ ልብ የተሰኘው መርሃ ግብራችን እንግዳችን ሶል ኪንግ ይሆናል ማለት ነው። ከሶል ኪንግ ጋር በምናደርገው ቆይታ ወይም ቃለ መጠይቅ አብዝተን እንደምንማርበትና እንደምናተርፍበት ባለሙሉ እምነት ነኝ። ሶልዬ የኔ አባት እንኳን ደህና መጣክ። ሶል ሚዩት ነክ ነው እያወራ ያለው እኔ ጋር ብቻ ነው። እሺ እንደምን ዋላችሁ፣ እንደምን ሰነበታችሁ። እንኳን አደረሳችሁ። በድጋሚ ግን እነ ቄሲስ እያሉ እነ ዘማሬት እያሉ እነ መምህር ኃይለማርያም እነ መምህር አገኙ እያሉ ከኔ ምን ለመማር ነው ጊዜሽን ያጠፋሽው? ዝም ብዬ አለ አይደለ ተማርን፣ እስከ ዛሬ ተማርና ዛሬ ደግሞ እስኪ ትንሽ ሶል ኪንግን እንቃኘው ብዬ አስቤ። እሺ እንግዲህ ካልሽ መቼስ ምን ይደረግ። እሺ ሶልዬ አክብረህን ስለተገኘ እግዚአብሔር ያክብርልኝ። በጣም አመሰግናለሁኝ። በመጀመሪያ ራስህን አስተዋውቀን። ሶል ኪንግ ማን ነው? ስለ አስተዳደግህ፣ ስለ ልጅነትህ እስቲ አንዳንድ ነገሮችን ንገረን። እሺ ሰለሞን ታምረ ይባላለሁ። እናቴ ኢትዮጵያ ቁምታ ትባላለች። ተወልጄ ያደግኩት እግዚአብሔር አብ አዲሱ ገበያ አካባቢ ነው። ደብራችን እግዚአብሔር አብ ይባላል። እዛ ነው ተወልደን ያደግነው። እዛ ብዙም ቤተክርስቲያን ውስጥ አልገባንም። ያው እንሄዳለን። ኳስ ሜዳ መጥፎነቱ ምንድነው? ኳስ ሜዳ ነበር ከኛ በታች እና ያ ኳስ ሜዳ እንደውም ትላንትና ገብርኤል ሄጄ ነበርና ሁለት አብሮ አደጎቼ ሁለቱም ከሶስት ናቸው፣ ሶስቱም ካህን ናቸው። እና የሚገርማቸው ኳስ ስንጫወት እነሱ አብሮን ይጫወታሉ። ልክ ቅዳሴ አልቃ የሰንበት የሆን ሰዓት ስለሚያውቁ ሮጦ ጥለውን ይሄዳሉ ሳናያቸው ማለት ነው። እና ሁሌ በቃ በሚቀጥለው ሳምንት እናስገባቸው ምንልና ጎበዝ ስለሆኑ ደግሞ እንፈልጋቸዋለን። አብሮን ይጫወታሉ። ልክ ያቺ ሰዓት ስትደርስ ጠፍተውብን ይሄዳሉ ጥለው ኳሱን ማለት ነው። ግን እግዚአብሔር አምላክ ጥሏቸው አልጣለም። አሁን ሶስቱም እግዚአብሔር ይስጣቸው፣ እግዚአብሔር ክብሩን ይውሰድና ትልቅ ካህን ሆነው እንደውም ሰዎች እንዴ አንተ ትለዋለህ እንዴ አሉ። እንዴ አብሮ አደግ እንዴት አድርጌ ነው አንቱ ምለው ለማለት ከበደኝና ግን ያው ክብርም ስለሆነ ግዴታ አንቱ ማለት ነበረብኝና አንቱ እያልኩኝ ጠራሁት። ሶስት ናቸው። ሶስቱም የተለያየ ስቴት ነው ያሉት። ሶስቱም ትልቅ ካህን ሆነው እያገለገሉ ነው ያሉትና እግዚአብሔር ይመስገን። መቼም ከቤቱ ብንርቅም ግን ከቤቱ እንደነሱ ባንሆንም ከቤቱ አልራቅንም። በተለይ ውጭ ከወጣን በኋላ ክርስትና በጣም አስፈላጊ ስለሆነ እስካሁን ድረስ ይዘን ተገኝተናል እልሻለሁ። ጋዜጠኛችን ከመለስኩልሽ። ነገር ስለ ልጆች ምን እየሰራክ ነው? አሁን ያለውን ሶል ኪንግ ደግሞ ንገረን። እሺ መጀመሪያ ከኢትዮጵያ ከግማሽ እድሜ በላይ እንግዲህ አሜሪካን ሀገር ኖርኩ እያልኩ ነው መሰለኛ። ምክንያቱም ብዙ ጊዜዎች እየሮጡ ነው ያሉት እና ብዙም የኢትዮጵያ ከማትሪክ ከወሰድኩ በኋላ 3 ዓመት መሰለኝ በ83 በ84 ግራጁዌት አደረኩኝ። 1 ዓመት ኮሌጅ ተማርኩኝ። ከዛ በ87 88 ላይ ወጣሁ እና ብዙ እድሜ እዚህ በልጅነት ነው ወደዚህ ሀገር የመጣሁት። እግዚአብሔር ይመስገን። ለማንኛውም ብዙም አይጸጽተኝም፣ ደስ ይለኛል። ግን እንደናንተ እድሉን አግኝቼ አጣጥሜ ባየው ደስ ይለኝ ነበረ። ብዙም የመለጠኝ ነገር የለም። ያው ስመጣባት ልጅ በ20 ዓመት ውስጥ 3 ጊዜ መጥቻለሁ። እግዚአብሔር ይመስገን። እና አሜሪካን ሀገር መጣንና ያው አሜሪካን ሀገር ክፉም ነው ደግም ነው። እግዚአብሔር ይመስገን።
የሁለት ልጆች አባት ሆኛለሁ። ልጄ ዲያቆን ነው። ሴቷ ልጄ ዘማሪ ነች። ኮሌጅ ጨርሳለች። አሁን ልጄ ደግሞ ኮሌጅ መሄድ ነበረበት፣ ግን ኮሌጅ ከመሄድ በፊት ውትድርና ልግባና ጨርሼ ስመለስ፣ ምክንያቱም እዚህ ሀገር የትምህርት ቤት ዕዳ በጣም ብዙ ነው እና ውትድርና ከተካሄደ በነፃ ነው ሁሉ ነገር የሚልካቸው። ብዙ ቤት አላቸው። ለዛ ብሎ አሁን 3ኛ ዓመት ነው፣ 1 ዓመት ይቀረዋል። ሲመለስ ወደ ኮሌጅ ይገባል እና ላይፍ በአሜሪካን እንግዲህ የሁለት ይዞናል። እሱ ለፀጉር አስወጣን፣ እግዚአብሔር ይመስገን። 16 ሰዓት፣ 18 ሰዓት፣ 20 ሰዓት እንሰራለን። አላስረጀንም ልል ፈልጌ ነው። ምክንያቱም ኢትዮጵያ መጥቼ ጓደኞቼን ሳያቸው በጣም ትልቅ ሰው ሆነው አርጅተው፣ ግማሹ ዱላ ይዟል እና ኑሮም ነው በሽታውም ነው እዛ እና እሱን ሳስብ እግዚአብሔር ይመስገን እላለሁ። አንድ አጎቴ ምን አለኝ፣ ወንድሜ መጣና ትልቅ ባለስልጣን ነበር ወንድሜና አሜሪካን ሀገር መጥተው የሆነ ሰው አብሮ ነበረ እና ምንድነው መስፍን ነው የምትሰራው ሲል፣ አሜሪካን ሀገር ስራ አይጠየቅም፣ ምክንያቱም የተገኘው ስራ ነው የሚሰራው፣ ምክንያቱም ያ ኢትዮጵያ ቀረ። ስለዚህ አሜሪካን ሀገር ውስጥ ስራ ያው እግዚአብሔር ይመስገን ቢልሽን ከከፈልሽ ስራ ሁሉ እኩል ነው። ትንሽ ተማርሽም አልተማርሽም እኩል ነው የምትሰሪው። ማንም የከለከልሽ እንትን የለም እና ጉልበት እስካለሽ ድረስ በደንብ መስራት ትችያለሽ። እና ብዙ እድሜን ያሳለፍኩት ንግድ ውስጥ ነበርኩኝ። ንግድ ኢትዮጵያ ውስጥ እንኳን ንግድ ሌላም ሰርቼ አላውቅም፣ ግን እግዚአብሔር ይመስገን ስመጣ ቀሎ ያገኘሁት እሱ ነበርና ወደዛ ገብቼ ለ20 ምናምን ዓመት ሰራሁ። ዛሬ ላይ ያለውን ግልጹን ለጋሱንና ቅንን ሶልኪንግ እንድናገኘው መሰረት የጣለው ማን ነው? እድገቴ መሰለኝ። ምክንያቱም ያደግነው እንዳልኩሽ እግዚአብሔር አብ አካባቢ ነው ያደግነው። በጣም ብዙ የኔ ቤቴዎች፣ ብዙ የተጎዱ ሰዎች፣ ብዙ ችግረኞች እናይ ነበር እና የሚገርምሽ እኛ 6ኛ 7ኛ ክፍል እያለን ነበረ መንክረ ድንግል የሚባል ማህበር ያቋቋም ነው እና ማህበር ምንድነው የሚያደርገው? አመቱ ሙሉ ገንዘብ እናጠራቅምና ለፋሲካ በሬ አርደን ለእኔ ቤቴዎች እና ለደካሞች እናበላ ነበረ። ይህ እንግዲህ የምልሽ የዛሬ እድሜ መቁጠር ባይሆንብኝ 76 77 ዓመተ ምህረት ላይ ማለት ነው። ያንን እንደዚህ እናደርግ ነበር። ደብረ ሊባኖስ ሻማና ጧፍ ልብስ ይዘን እንሄድና እና አቡነ ሀብተ ማርያም ታች ገደል ውስጥ ገብተን እዛ ሁሉ እንሰጥ ነበር እና ያኔ ጥቅሙ ታይቶን ወይም ደግሞ ለመደቅ ሳይሆን እንዲሁ በቃ አይደል ደስ የሚልሽ ነገር መታረጊው ነገር ሰው ሲደሰት ማየቱ። በተለይ አንድ ጊዜ ማስታወሰው ምንድነው ወደ አቡነ ሀብተ ማርያም ስንሄድ እዛ ዋሻ ውስጥ ወደ ታች ገደል ውስጥ ወደ ጀሙን እንደተሻገረ ነው መሰለኝ አንድ አባት አገኘውና በቃ የለበሱት ልብስ በጣም ነው አንጀት የሚበሉት እና በቃ ምንድነው ማድረገው ገንዘብ የለኝም መግዛት አልችልም። ስለዚህ በሚቀጥለው ስመለስ አባቴ ልብስ ሱሪ ሰርቄ መምጣት ነበረብኝ ለሳቸው ለመስጠት እና ሸሚዝ ነበረው ሱሪ ነበረው እሱን ጠቅልዬ ይዤ መጥቼ እኛ አባት እዛ ቦታ አገኘናቸው። ደግሞ የሚገርማቸው እንደዛም ሆኖ ቤታቸው አስገብተው ያበሉ ነበረ። ዳቦ ይሰጡን ነበረ፣ ንፍሮ ይሰጡን ነበረ፣ ውሃ ይሰጡን ነበረ እና እሱ በቃ ከውስጤ ሊወጣ አልቻለም። ወደዛ ስትሽኝ ጋዜጠኛ መሳቅ አይቻልም ዛሬ ተብሏል። አለመሳቅ እየሞከርኩ ዛሬ መሳቅ አይቻልም። ሞክር እንደሱ እንዳሁኑ ቀጥል። ሶልዬ ጎበዝ። እኔም አልስቅም። ብዙዎች ግልጽ ነህ ይሉሃል። ለአንተ ግልጽነት ምንድን ነው? ግልጽነት እንደ ዴፊኔሽኑ ለሁሉም ይለያያል። እኔ ግልጽነት ማለት ሰውን ማክበር ነው። ለእኔ ግልጽነት ብዬ የማስበው ሰውን አከብራለሁ። አልናደድም፣ መናደድን አልፈልግም። ምክንያቱም ስትናደጂ እና አንስቴ ጸባሽን ይቀይረዋል መሰለኝ እና በተቻለ መጠን እግዚአብሔር ይመስገን ምንም ቢሆን ምንም ቢጠፋ አልጸጸትም፣ አልናደድም እና ግልጽነት ያው ሰውን ማክበር ነው። እሺ፣ እውነት በመናገር ወይም ግልጽ በማውራት የከፈልከው ዋጋ የለም? እግዚአብሔር ማለት ያው ይመስገን። ባወራህ ቁጥር እንትን ይላል አይደለ? ከሰዎች ጋር ስታወራ አንዳንዴ ግንኙነትን ሊያበላሽ ይችላል። ሰዎች ኤክስፔክት ላያደርጉ ይችላሉ በዛ ወይና እንደዚህ አይነት ገጥሞ አያውቅም? የሚገርምሽ እሱ ላይ አንድ እዚህ ሀገር እንደመጣ ዳላስ ነበር የምኖረው እና ከዳላስ ወደዚህ ያለሁበት ስቴት ስመጣ ቤተክርስቲያን አልነበረንም እና
እዚህ ሀገር ያሉ ሰዎች ትላልቅ ሰዎች ናቸው፣ የድሮ ሰዎች ናቸው፣ ባለስልጣን የነበሩ ነው። ኢትዮጵያ ግሪክ የሚባል ቤተክርስቲያን አለ እና እዛ ነው የሚሄዱት። እዛ ከመሄዳቸው የተነሳ ቤተሰብ ሆነዋል እና ግሪኮች በፈረንጆቹ ካላንደር ነው የሚያምኑት። እና ለምሳሌ የእኛ ጾም እና የነሱ ጾም እኩል አይደለም። የእነሱ ጾም ቀድሞ ነው የሚገባው፣ ቀድሞ ነው የሚወጣው። እና እነዚህ ሰዎች ትላልቅ ሰዎች ናቸው፣ ቆራቢዎች ናቸው፣ ግን በእነሱ ካላንደር ነው የሚሄዱት እና ገና የኛ ሳምንት ሲቀረው እነሱ ጾም ይፈታሉ። ምክንያቱም እዛ ከመሄዳቸው የተነሳ ለመዱትና የራሳቸው ያደረጉት። ከዛ እኛ ደግሞ እንዴት ነው እንደዚህ የምንቀጥለው? በዚህ ሁኔታማ መቀጠል የለብንም፣ የራሳችንን ቤተክርስቲያን መፈለግ አለብን እያልን ስንጠይቃቸው በፍጹም እንደዚህ እንዳታስቡት፣ መታሰብም የለበት። ምክንያቱም እኛ ተስማምተን ያለነው ከግሪኮች ጋር ስለሆነ እነሱ ስለሚቀየሙን እንዳትሞክሩት አሉ። እሺ ያልናቸው መጀመሪያ ላይ አጋጣሚ እኔ ልጅ ተወለደች እና ክርስትና ወደ ዳላስ ሄደን ወደ 8 ሰዓት 6 ሰዓት ነድተን ሄድነው እና ነፍሳቸውን ይማርና አንድ አባት ነበሩ፣ የጎላ ሚካኤል ካህን ነበሩ። ከየት ነው የመጣችሁት አሉ። እንደዚህ ቦታ። ስንት ሰዓት ነዳችሁ አሉ። 6 ሰዓት 8 ሰዓት ስንላቸው አራስ ልጅ ይዛችሁ እንደው ምን አይነት እንደው እንዴት ክርስቲያን የለም አሉ። አራስ ሳለ አልኳቸው። ከዛ በቃ እንግዲያውስ እንደዛ ከሆነ 10 ሰው ሰብስበህ ትጠብቀኛለህ፣ እኔ ሰዎች አስተባብሬ እመጣልሃለሁ አለ። አጋጣሚ የእህቴ ባለቤት ደግሞ ያኔ ዲያቆን ነበረ። እሺ አልኩኝ። መጣሁ። እዚህ ለሽማግሌዎቹ ለትላልቆቹ ሰዎች ከነገርናቸው እንደማይስማሙ አውቃለሁ በዛ ሀሳብ። ስለዚህ ያለን አማራጭ ወጣቶቹን ሰበሰብኩና እንዲህ አይነት ፕሮግራም አለ ብለን ለትላልቆቹን ዋሽተናቸው ሳንነግራቸው ከነገርናቸው አያስማሙ። እንደውም አንዳንድ ሰው እነሱን አስፈቀዳቸዋል ሲሉ አስፈቅደናል አለን። መጨረሻ ላይ ልክ ማስታወቂያ ሰርተን ሲል ትላልቁ ሰዎች ጠሩና ጥንብርኩሴን አወጡኝ ነው የምልሽ። ጥንብርኩሴን እኔ ነኝ መጨረሻ እዚህ ሀገር የመጣሁት። ብዙዎቹ ከኔ ቀድመው ነበር የመጡት እና እንዴት አንተ ትላንትና መተህ እኛ ልትረብሸን፣ እኛ ልትበጠብጠን፣ እኛ ልትከፋፍለን አሉ። እንግዲህ ልክ መጥፎ ከሆነ እግዚአብሔር አምላክ እንትን ይበላልን እና በድፍረት ጀምር ነው። ዛሬ እንግዲህ ደብራችን ትልቅ ማርያም ቅድስተ ማርያም ትባላለች። አሜሪካን ውስጥ አሉ ከሚባሉት ቤተክርስቲያን አንዷ ሆናልናለች። እግዚአብሔር ክብሩን ይውሰድና በዛ ምናልባት እኛ እነዛ ሰዎች ነፍሳቸውን ይመራረፉ። ግን መጨረሻ ላይ እንደዛ እንትን ቢሉ አልቀሩም። መጡ ሲያዩት የልጅ ጨዋታ መስሏቸው ነበር መጀመሪያ። ሲያዩት ካህኖቹን ሲያዩ፣ አገልግሎቱን ሲያዩ፣ በቃ እየጠነከርን መሄዳችን ሲያዩ የሌላ ምርጫ ያላቸው መጡ። እኛው ጋር ቆረቡ፣ እኛው ጋር ፍታት ተፈቶላቸው እኛ ቤተክርስቲያን ነፍሳቸውን አጸደ ገነት ያኖርልን እና 3ቱን 4ቶቹን ቀበርናቸው እላቸዋለሁ። እና ምናልባት እሱ ነው ማስታወሰው እንጂ ሌላ እንኳን ብዙ እንትን የለም። ሳላስበው ሌላ ታሪክ ውስጥ ከተትሽ። ቅስናን ወይንም መስጠትን መጀመሪያ ከማን ተማርክ? ከእግዚአብሔር ልበል። ምክንያቱም እኔ ኢትዮጵያ ያለው ስራ ብዙ ገና ትምህርት ቤት ነው፣ ግን ነገሮች ከትምህርት ቤት እንደወጣው ነው እና ያው እንዳልኩሽ ከቤት ሰርቀን የምትሰጠንን ነገር እንጂ ይሄን ያህል ብዙ የሚያስደስት ወይም ደግሞ ሰውን የሚቀይር ነገር የለም። እዚህ ሀገር ከመጣሽ በኋላ ግን እንዲህ ሰው ተቸገርኩኝ፣ ሰው ታመምኩኝ፣ የሆነ ሰው የሆነ ነገር ካለ ያው መቼም እንትን ይልሻል አይደል? ይከብድሻል ሰምተሽ ዝም ማለቱ እና በዛ መሰለኝ እንደዚህ ነው ባልናገርም ግን እሱ መሰለኝ። እንደዛ እንኳን ቢያደርጉም እንደ እንትን አልቆጥርባቸውም እና ያው ዝም ብዬ አልፋለሁ እንጂ እንደዚህ ያደርጉኝ ብዬ አላማረርም ወይም ደግሞ አልወቅሳቸውም። ያ ከጠቀማቸውና ከተጠቀሙበት እግዚአብሔር ይመስገን። ሌላ ምን ትያለሽ? ለሱ መስጠት ነው። እሱ ሰጠ እሱ ነጻ አይደል የሚባለው? በዛ ነው ማምነው። እሺ፣ ሰዎች ሰው የሚሰጠው ስላለው ወይንም ስለተረፈው ነው ብለው ያስባሉ። አንተስ መስጠት ላይ ያለህ አመለካከት ምን ይመስላል? እኔ በዚህ አላምንም። ለምን መሰለሽ? በዚህ ማላምነው የዛሬ ልጅ እያለን ነው 7ኛ ክፍል 8ኛ ክፍል እያለን እናቴ ትልከናለች ወደ ዘመድ ቤት እና ስንሄድ ያው አውቶቡስ ነው የሚሰጠን። ወይ ስሞኒ ነው ወይ 15 ሳንቲም ነው የሚሰጠሽ፣ የመመለሻ ጭምር ነው የሚሰጠው እና አጋጣሚ ያጎቴ ልጅ ነው መሰለኝ ታሞ ይሁን ብቻ የሆነ ዕቃ ይዘለት ተብዬ ሄጄ መንገድ ላይ አንድ ሴትዮ ስለ ማርያም ትላለች። ስለዚህ ስለ ማርያም ስትል 15 ሳንቲም ናት ያለችኝ።
5 ሳንቲም ሰጠዋትና 10 ሳንቲም ሆን ጊዜ ከተትኩኝ። ከዛ ባስማ 15 ሳንቲም ነው። ቄራ ነው አስቡት እንግዲህ። አሁን ሰው መጠየቅ አላደረገውም፣ አልሞክረውም። ትንሽ ቆንኩኝ እንደው የሚያቀኝ ሰው ከመጣ ብዬ እዛ ላይ ደግሞ እግዚአብሔር ምንትን ሆነ ሰው ማውቀው ሰው ጠፋ። ከቄራ ተነስቼ አዲሱ ገበያ በእግሬ ወክ እያደረኩኝ 10 ሳንቲም ቆሎ ገዛሁና እሷን መቼም አልረሳትም። እና ልጅነት ስለሆነ መቼም አልረሳውም። ትክክል። እና እኔ በሱ አላምንም። አሁንም ቢሆን ምናልባት እኛ አሜሪካን ሀገር ስላለን ገንዘብ ስለተረፈ ምናምን አይደለም። እዚህ ሀገር ብትሰሪ ብትኖሪ ሁሉ ጊዜ ልክ አለው፣ ከልኩ አታልፊም። እና ግን እግዚአብሔር ይመስገን በሰጠሽ ቁጥር ሞር ይጨምርልሻል። እኔ በዚያ አምናለሁ፣ ድሮ አምናለሁ። እና ስላለን አይደለም ስለተረፈን አይደለም። በዛ ላይ ደግሞ በጣም ታውቂያለሽ፣ ኢትዮጵያ ሕዝብ በጣም ብዙ ዘመድ ነው ያለው። የሚደውልልሽ ብዙ ነው፣ የሚጠይቅሽ ብዙ ነው። እና ያን ሁሉ ላስተስት ብትያችም ግን ያው እግዚአብሔር ይመስገን ካለሽ 100 ብር ካገኘሽ 20 ብሩን ብትልኪላቸው ለእነሱ ቀላል ነገር አይደለም። እዚህ ሀገር መኪና አለ፣ ኢንሹራንስ አለ፣ መብራት አለ፣ ውሃ አለ፣ ስልክ አለ፣ ኢንተርኔት አለ። በጣም ብዙ ነው ቀዳዳው። በዛ ላይ ደግሞ ልክ የሆነች ነገር አገኙ ስትይ አንድ ነገር ይመጣብሻል። ስለዚህ ለዛ መድኃኒቱ ምንድን ነው? ወይ ለቤተክርስቲያን መስጠት አለብሽ፣ ወይ ለሆነ ነገር ማድረግ አለብሽ። ያኔ እግዚአብሔር ራሱ እንትን ያደርግልሻል። እና ስላለን ባለፈው እንደውም ኢዮብ ጥሩ ነገር ሲናገር ነበር። ስላለን ስለተረፈን ሳይሆን ለእግዚአብሔር አምነ ካለን ስለምንሰጥ እግዚአብሔር ደግሞ በሌላ በኩል መልሶ ይሰጥሻል። እና በዛ ነው የማምነው እኔ። እንደውም ሲኖርሽ ብዙ ክፉ ነው መሰለኝ የምትሆኘው። እንደዛ ነው። ብዙ ሰዎች ገንዘብ አላቸው እና ቤተክርስቲያን ነው የሆነ ነገር ሲደረግ አወጡ ስታያቸው ከሰው በታች ነው የሚሰጡት። ገንዘብ አላቸው የሚባሉ ሰዎች የሌላቸው ምስኪኗ ሴትዮ ግን አንስታ የሌላትን እኩል ተካፈልና ትሰጣለች። እና በዛ ብዙ ሰው ስላየው እኔ በዛ አላምንም። ያለሽን 10 ሳንቲም ካለሽ 5 ሳንቲም ከሰጠሽ እግዚአብሔር ደግሞ ሌላ 10 ሳንቲም ይጨምርልሻል። እና እንደዛ ነው እልሻለሁ። እሺ፣ ሰዎች ስላንተ የማያውቁት ቢያውቁት ግን ይጠቅማቸዋል ብለህ የምታስበው አንድ ነገር ንገረን እስቲ። ከእኔስ ምንም ባመሩ ይሻላቸዋል። ምናልባት ያው ማለት የማይሰራ ሰው የለም፣ ሁሉም ሰራተኛ ናቸው። በህይወቴ እኔ ስራ እወዳለሁ። ቤቴን በደንብ ቤት ውስጥ በጣም መስራት እወዳለሁ። ከማጠብ በጣም እንትኔ ነው። አይደክመኝም ሳይሆን ነው ግድ ስራ ስለሆነ በቀን 16 18 አንዳንዴ 20 ሰዓት ሁሉ አሁን ዛሬ አሁን 3 ሰዓት ነው። 4 ሰዓት ሲል 24 ሰዓት ሊሞላኝ ነው ማለት ነው። እና ስራ ከሆነ ምንም እንትን አላደርግም። እና ከሰራን ከደከምን እግዚአብሔር አምላክ ደግሞ ይክሰናል። ስለዚህ በርቱና ስሩ ነው የምለው። ጋዜጠኝት ከተመለሰልሽ። እሺ፣ ተመልሶልኛል። ሰውልዬ የህይወት መርህ ምንድን ነው? ህይወት መርህ እግዚአብሔርን እያመሰገኑ እግዚአብሔርን እያገለገሉ መኖር። ደስ የሚለኝ ነገር እሱ ነው። ምክንያቱም የጨረስክ መስሎኝ። ቀጥል እና ፍሬ መልሳለሁ። አይ ነው ሌላ ጥያቄ ነው የምጠይቅ። ይሄን ጨርሰው። እኔማ ሌላ ጥያቄ እየቀጠልኩ ነበር። ያው እግዚአብሔርን ማገልገል ማለት ያው እዚህ ሀገር ያው እናንተ ጋር አንዱን የኛ ሀገር ትንሽ ለየት ይላል። ምክንያቱም ብዙ ኮስት ያደርግሻል። ለምሳሌ ከልጅነት ጀምሮ ልጆች እዚህ ሀገር ቫኬሽን በብዛት የሚወስዷቸው። ቫኬሽን ሲወስዷቸው ደግሞ ውጭ መጫወት ነው፣ መጠጣት ነው፣ መብላት ነው ምናምን ነው። እኔ ግን ማድረግ ምንድን ነው በየሀገሩ የቤተክርስቲያን ጉባኤ ነበር ይዣቸው መዞረው። ልጆችን ሰብስቤ መኪና ትልቅ መኪና አከራይና በቃ በየደብር ንግስ ባለበት እንዲህ በዓል ባለበት ልጆች በሚሰበሰቡበት እሱን ይዤ መሄድ በጣም ደስ ይለኝ ነበረ። እና እሱ መሰለኝ ሞር እንደወደው እና ቤተክርስቲያን እንዳልወጣ ያደረገኝ። እግዚአብሔር ይመስገን ልጆች ደግሞ እኔን ተክተዋል። እንደዛ ናቸው ከሞላ ጎደል። ስለዚህ ድካሜ መሬት አልቀረም ማለት ነው። እግዚአብሔር ይመስገን፣ ዋናው እሱ ነው። እሺ፣ ለመጀመሪያ ጊዜ ከኢትዮጵያ የወጣህበት ምክንያት ምን ነበር? እግዚአብሔር ይመስገን እኔም አስቤውም አልሜም አላውቅም። ድሮ ትምህርት ቤት እያለን አሜሪካን ሀገር መሄድ ወይ የሀብታም ልጅ መሆን አለበሽ ወይ ቆንጆ መሆን አለበሽ። ብዙ ጊዜ የምናየው የነበረው እሱ ነው። ምንን የተማርኩትና ቆንጆ ልጆች ወይም ሀብታም ልጆች ናቸው ከአሜሪካ ልንሄድ ምናምን ሲሉ እንሰማለን። ያው
አስቤው ማለት አይደለም። ምንድነው ስሙ አሜሪካን ባህር ዳርም ሄዳለሁ ሄጄ ያለ የሚል እንትን አልነበረኝ። ምክንያቱም ምንም ምክንያት የለኝም እዛ የሚወስደኝ። ግን አጋጣሚ እግዚአብሔር ደግ ነው። ዲቪ የሚባል ነገር መጣና ምንም ሳላቅ አንስቶ አንጠልጥሎ እዚህ ከተተኝ እልሻለሁ። እና በዛ ምክንያቱም ዲቪ ነው አመጣኝ። እሺ ብዙ ሰዎች ውጪ ሀገር መኖር ወይንም የውጪ ሀገር ኑሮ አልጋ ባልጋ ነው ብለው ያስባሉ። እንደዛ ማለት ስትራግል ምናምን ይኖረዋልና ሳይ ሰምቲንግ ስለዛ የሆነ ነገር ብትለን። ኦኬ እዚህ ጥሩ ፖይንት ነው። እንደውም አሁን ብዙ ጊዜ ቲክታክ ላይ ከብዙ ሰዎች ጋር እጣላለሁ። በዝም ሳልፍ ሳያቸውን ትላንትና ከትላንት ወዲያ አንድ ላይ ሲያወራ ሰማሁትና ምን ይላቸዋል? ትራክ ሹፌር ማለት በቃ በጣም መጥፎ ስራ ነው። ሰዎቹ ጥሩዎች አይደሉም፣ ገንዘብ ያጠፋሉ፣ መኪና ላይ ነው የሚተኙት፣ ላይፍ የላቸው ምናምን ይላልና ያወራ ነበር እና በመሀል ገባሁና ለመሆኑ አንተ ምንድን ነው የምትሰራው ስለው እኔ ሱቅ ነው የምሰራው አለ። እነዛ ትራክ ሹፌሮች ትራክ የገቡት የተሻለ ግን ኑሮ ለልጆቻቸው ለቤተሰቦቻቸው። እዚህ ሀገር ለነገሩ ስራ አይመረጥም። ስራ ሁሉ ስራ ነው እኮ ነው። አንቺ የአንቺ ጉብዝና ነው የሚል እንትን የሚያደርግሽ እና ጎበዝ ከሆንሽ በደንብ ትሰሪያለሽ። ከልብሽ ሰዓት የሚባል ነገር አይወስንሽም አለው አይደለ? አለ ኦኬ ከታች ነው እና ያ አልጋ ባልጋ የሚባል ነገር የለም። እንደው አሌዝ ምናልባት አልጋ ባልጋ ሆነልን የሚሉ ሰዎች ምንድነው ኢትዮጵያ ደህና ቤተሰብ ያላቸው ቤተሰብ የማይረዱ አክስት አጎት እንደኛ ብዙ ከኋላ ተከታይ ከሌለሽ ለአንቺ ለራስሽ ብቻ ምንም ችግር የለውም። ኢቨን 8 ሰዓት እንኳን ባትሰሪ 4 ዓመት ሰዓት ሰርተሽ እግርሽ ነቅለሽ መኖር ትችያለሽ። ግን እንደኛ አባትና አክስት አጎት በቃ ቤተሰብ የምትረጂ ከሆነ 2 ስራ 3 ስራ አይበቃሽም ሰርተሽ ማለት ነው። ምክንያቱም ግድ አንቺ በበላሽ ቁጥር እነሱን ታስቢያቸዋለሽ እና ቤት ስተኝ የእነሱ እንትን ነው የሚታይሽ። ገባሽ? እንደዎችን ሰዓት እኮ እጅ ብሰራ ይህን ያህል ገንዘብ እሰራለሁ ለእነሱ ብልክላቸው አትሊስት የሆነ ነገር እግዚአብሔርም እንደው ይወዷል። እነሱ ደስ ሲላቸው ሲበሉ በላን ጠገብን ሲሉሽ ደስ ይልሻል አይደለ? ስለዚህ አልጋ ባልጋ የሚባለው ነገር ከባድ ነው በጣም። እንደውም ሞር እንትን ያደርግሻል። ጥሩነቱ ምንድነው? ከዛ ሰነፍ የነበሩ ልጆች እዚህ ሲመጡ ጎበዝ ነው የሚሆኑት። ምክንያቱም አንደኛ ሰነፍ ከሆንሽ ያው ሰነፍ ሆነሽ ነው የምትቀሪው። ጎበዝ ከሆንሽ ግን ሰክሰስ ትሆኛለሽ። ሰው የደረሰበት ቦታ ሁሉ ትደርሻለሽ። ይህን ሁሉ እያደረግሽ ሴም ታይም ደግሞ ራስሽን ማሳደግ አለብሽ እና ከቀላል አይደለም። አልጋ ባልጋ የሚባል ነገር የለም። ድሮኛም እየዛ እያለን ብር ከመሬት እንደሚታፈስ የዛፍ ላይ ብር እንደሚወርቅ ይሄ ጆክ ላይ የምታየው ነገር አለ አይደል? አሜሪካን ሀገር ሲባል በቃ ሁሉ ነገር ሆምለስ የማታይበት የተቸገረ ሰው የሌለበት በቃ አድርገሽ ነው የምታስቢው። ስትመጪ ስታያቸው መንገድ ላይ ቆመው ሲለምኑ እዚህ ሀገር ተወልደው በቃ እንትን ሲሉ እንዴት እኛ ከዛ ሀገር መተን እንደዚህ ስንቀየር እነሱ ምንድን ነው ችግራቸው? ለምን እንደዚህ ያልሆኑም ስንል ሌላ አይደለም ስንፍና ነው። በቃ ሲሰንፋሉ ወይ ትምህርታቸውን አልተማሩም ወይ ጎብዞ አይሰሩም። ከዛ በማል ይጨናገፋሉ። ከዛ እንደ ከዛ ከሲስተሙ ከወጡ መመለስ በጣም ያስቸግራል እንጂ ከጎበሽ ጉልበቱ ካለሽ እንደ እስከ ጥግ ድረስ ልማር ካልሽ ምንም ይከለክልሽ ነገር የለም። የሚመጥ ከተመቻቸልሽ እኔ እንደውም ስመጣ በልጅ ነበርኩ በጣም ገና ከኮሌጅ ማነው ከሃይስኩል እንደወጣሁ አይደል የመጣሁት። ትምህርት ቤት የመግባት ዓላማ ነበር ያለኝ። ከዛ ትምህርት ቤት ከገባሁ 4 ዓመት ወይ 5 ዓመት ይፈጅብኛል። ስለዚህ 4 ዓመት 5 ዓመት እኔ ስማር ቤተሰቦቼን አሳውኳቸው። እኔ ነኝ የወጣሁት ከቤት የመጨረሻ ልጅ ነኝ። ባይዘወኝ 4 ነን ቤት ውስጥ 3 ወንዶችና 1 ሴት ናች እህታችን። እኔ የመጨረሻ ልጅ ነኝ እና እኔ ነኝ ከቤት የወጣሁ። ስለዚህ ድሮም ጀምሮ ምኞት ነበር በቃ እንዴት አድርጌ አባቴን ማገዝ እፈልግ ነበረ። በጣም ይደክም ነበረ ለኛ ሲል በጣም መከራ ነው ነበር። ሌላ ነገር አያደርግም በቃ ሁሌ ስራ ነበር የሚሰራው እና እንደ ሄጄ እሱን ማሳለፍ በቃ የሆነ ነገር ሆኖልኝ እመኝ ነበረ። ከዛ መጣሁ። ከዛ ምርጫው እንትኑ እድሉ ነበር ትምህርት ቤት መግባት። ግን 4 ዓመት ሙሉ ድረስ እነሱን ሳረዳ መተኛቱ በቃ ጭንቅላቴ ሊቀበሉ አልቻለም። ከራሴ ጋር በጣም ተጣላሁ። ታገልኩኝና ያለኝ አማራጭ ምንድነው ዝም ብዬ ሰርቼ አትሊስት 2 ዓመትም 3 ዓመትም ከሆነ በኋላ እነሱ ትንሽ አለ አይደለ እንትን ሲሉልኝ ፎይ ሲሉልኝ እኔ እንትን አደርጋለሁ ብዬ ነበረ። ልክ አንደኛ መጨረሻ ሁለተኛ መጨረሻ ሶስተኛ ዓመት ላይ እህቴ ዲቪ ደረሳት። እሷን ማምጣት ነበረብኝ። እሷ መጣች። በሚቀጥለው ሌላ አክስቴ ልጅ በቃ እንደዛ ስል ትምህርት ቤት መግባቱን እድል አመለጠኝ እና ግን ምንም ማለት አልጸጸተኝም። ምክንያቱም ከዛ በላይ አድርጌያለሁ። ቤተሰቦቼን አስደስቻለሁ። ብዙ ሰው ነው ያመጣሁት። ስፖንሰር እየሆንኩኝ ትኬት እየቆረጥኩኝ እና እሱን ሳደርግ ያው ለራስሽ
እንደነገርኩሽ ነው እንግዲህ እዚህ ሀገር ስትመጪ ሰልፍ ኮንሽን ራስሽ የምትወጂ ከሆነ እንደፈለግሽ መሆን ትችላለሽ። ግን ከኋላሽ ላለ ሰው የምታስቢ ከሆነ ያው እንዳልኩሽ ወደ ኋላ አትቀሪም፣ ላለመቅረት ትታገያለሽ። ግን ሴም ታይም ደግሞ ባላንስ እያደረግሽ እነሱም እንዳይቸገሩብሽ፣ እንዳይማረሩብሽ፣ አንቺም ደግሞ እንዳትወድቂ ጠንካራ ብለሽ እንትን ታደርጊያለሽ። እና አልጋ በአልጋ የሚባል ነገር የለም። ምናልባት ኢትዮጵያ ሊሆን ይችላል፣ እዚህ የለም። እንደዛ ለፍተሽ ምንድን ነው የሚለው መጽሐፉ ቄስ ያግዙኝ ለፍተህ ጥረገጠ ብላ ነው አይደል የሚለው። ኤግዛክትሊ እዚህ ሀገር ነው አፕላይ የሚያደርገው እሱ ነገር። ትክክል ትክክል ትክክል። ምክንያቱም ነጮቹና አንዳንዶቹ ይገርማቸዋል። 16 ሰዓት 18 ሰዓት ነዳን ስታያቸው እንደ እናንተ ብረቶች ናቸው እንደ ይሉናል። ላይ ብረትነት አይደለም። ምክንያቱም ከኋላ ያለው ነገር ሲያስቡት ብርታት ይሆነታል። እናቶትን ሲያስቡ፣ አባቱ ቤተሰቦችን ሲያስቡ የሚቀጥለው ሳምንት ለአንድ ላጎቴን ላደርግለት ነው እና እሱን እስኪያደርጉ ድረስ እንቅልፍ አይወስድበትም። ልክ አድርገውለት እሱ የሆነ ነገር ሲሆን ሲያዩት በቃ ልቦት የሆነ ረፍ ይላል። እና እንደዚህ ከሆነማ የሚቀጥለው ደግሞ ሌላውን ሰው እና እንዲህ ተራ በተራ ያረግሽ ሳታበዥም ያው ኢትዮጵያ ሰው ላይ ነገሩ ምስጋና፣ ብዙዎቹ ምስጋና የላቸውም። ግን እግዚአብሔር ይመስገን ከአንቺ ይውጣ፣ አንቺ ያርግላቸው፣ እነሱ ያመስግኑሽ። በዚህ ጽናናለሁ። እሺ ከህይወትህ የተማርከው ትልቁ ትምህርት ምንድን ነው? ለሰው ማድረግ ደግነት፣ በቃ ካለሽ ላለመሰሰት። 2 ብር ካለሽ 1 ብር ከሰጠሽ እግዚአብሔር አምላክ ጨምሮ ይሰጥሻል። በዚህ አምናለሁ። የተማርኩት ትልቁ ነገር ይሄ ነው። መስጠት። ቴዲዬ ምንድን ነው የምትለው? መስጠት ሙሉ ያደርጋል ነው የምትለው። እኛ ማንበብ ሙሉ ሰው ያደርጋል እንደሚባለው ቴዲ ነው መስጠት ሙሉ ሰው ያደርጋል ትላለች። በዚህ ይሄ ነው በቃ ትልቅ የተማርኩት ነገር ይሄንን ነው። እግዚአብሔር ይመስገን። አሜን። መስጠት ስልሽ ደግሞ ኢትዮጵያ ብቻ አይደለም፣ እዚህም ሀገር ነው። እዚህም ሀገር ቤተክርስቲያን አሁን ዛሬ ትላንትና ገብርኤል ነበረን። ገብርኤል ጳጳስ ነበሩ። ጳጳሶች በየጊዜው ከኢትዮጵያ ይመጣሉ እና አቡነ አብርሃም ሲመጡ እዚህ በጣም ለሚሰሩት ጸሎት ሲሆን ከግማሹ በላይ እኛንን እንትን ያደረግንላቸው። በየጊዜው በየቤተክርስቲያኑ ስትሄጂ በዓልን ምክንያት ያደረጉና ብዙ ጳጳሶች ይመጣሉ እና እነሱ ያለውን ችግር ይነግሩሻል። እና አቡነ ኤርሚያስ ያኔ የወሎ ድርቅ ጊዜ፣ የጦርነቱ ጊዜ ይሄ አጭሩ ሰውዬ አጭሩ ጳጳስ ማን ናቸው? በጣም ልጅ ናቸው። ስማቸው እያዘለኛ ወሎ ሳይሆን ወደዛ አካባቢ ነው ያሉት እሳቸው። ብቻ በጣም ብዙ ጳጳሶች ይመጣሉ እኛ ጋር እና ሲመጡ ሁልጊዜ ያው ባዶቻቸውን አይሄዱም። እና ኢትዮጵያ ብቻ ሳይሆን እዚህም ሀገር ብዙ የምትደርሽበት ቦታ አለ። እግዚአብሔር ክፉን ይሰጥና እንደዛ ነው እልሻለሁ። ሳሚዬ እንዴት ነህ? የኔ ጌታ እንኳን አየሁህ። ደህና ነው ዲያቆን ሳሚ? ሶል ኢንተርቪው ነው። ሰላም ማለት አትችልም ፕሊዝ። ሳሚዬ ነው እኮ ትመክሬክ ትላለህ ስንት ነገር። እሺ ቀጣዩ ጥያቄያችን በህይወትህ የገጠመክ ትልቁ ፈተናና እንዴት አለፍከው? እኔ እንዳልኩሽ እግዚአብሔር ይመስገን ፈተና የሚባል ነገር አይቻል አላየውም ልበል። በደፈናው እግዚአብሔር ይመስገን ብዙ ምንም እንደዚህ ተጣላሁት ተቸገርኩበት ወይም ደግሞ እንደዚህ የጠየቁበት ነገር የለም። እግዚአብሔር ይመስገንና ብዙ ስለማልጨነቅ ነው መሰለኝ፣ ስለማልናደድ ስለማልጨነቅ ነገሮችን ኢዚ አድርጌ ስለማያቸው ቶሎ መልስ ስለማገኝ ነው መሰለኝ። ብዙ እንደዚህ ነበረ እንደዚህ ተቸግሬ ነበር እና እግዚአብሔር ይመስገን አንድ ቀንም የሰው እጅ አይቼ አላውቅም። አሁንም እግዚአብሔር አምላክ የምለምነው የሰው እጅ ላይ አትጣለኝ፣ የሰው እጅ አታሳየኝ ብዬ ነው የምለምነው። አባቴ ያሳደገን እግዚአብሔር አብ ስለዚህ በህይወቴ የሚያዘንኩበት ቀን የለም እያልከኝ ነው? አሜን። አባቴ ሲሞት ቤተሰብ ሲሞት አባቴ ሲሞት በጣም አዝኛለሁ። በቃ ማጣት ማልፈልገው እሱ ነበረ። አጋጣሚ ደግሞ እድሜም ነው እግዚአብሔር ይመስገን ብዙ እንትን አላልኩም። እንደውም መጥቼ ኢትዮጵያ በጣም እንደውም አላለቀስኩም። የሚገርማቸው ነገር ምክንያቱም የዛን ሰሞን ጦርነት ነበረ፣ ልጆች እናቶች ይገደሉ ነበር እና እሱን መቅበር መቻላችን ራሱ ቀላል ነገር አይደለም እና እግዚአብሔር ይመስገን አትሊስት ቀብረነዋል። ስንት ሜዳ ላይ የሚቀሩ ሰዎች አሉ። ስንት እናቶች ሞተዋል፣ ስንት ልጆች ሞተዋል፣ ስንት ያሉ ገና እንትን ያሱት እግዚአብሔር ይመስገን ሰርቶ
አገልግሎ እዚህ ሀገር መጥቶ ከሁለቴም 3 ጊዜ እና ግን አዝኛለሁ። ዛዘኔም ቢሆንም ግን እግዚአብሔር ይመስገን ብያለሁ። ማረፍ ስላለበት ይረፍ፣ ነፍሱን በገነት ያኖርልኝ እያልኩኝ ያው እሺ ፈጣሪ በህይወት ያደረጋቸው ብዙ ድንቅ ነገሮች ይኖራሉ። ከነዛ መሀል ይሄ ለኔ ልዩ ነው የምትለው ታሪክ አለ? እንግዲህ እኔ ድንቅ ነው ብሎ ሌላ አይደለም። ከምንም ነገር አንድ ቀን ማስቤው ምንም ሰው ብዙ ጊዜ በዘመድ በገንዘብ ነው የሚተማመነው። እኛ ገንዘብ የለንም። የሹፌር ልጅ ነኝ። እንደ ማንኛውም ኢትዮጵያውያን እንበላለን፣ እንጠጣለን። ሌላ ነገር ተመኝቼ ማስቤው አላውቅም። አይደለም አሜሪካን ሀገር እመጣለሁ ብዬ ግን እግዚአብሔር አምላክ ሳላስበው ምንም በጭንቅላቴ የሌለ ነገር አንስቶ ቲቪ ደረሰ ስባል አላመንኩም። መጀመሪያ ምን ልሁን አሜሪካን ሀገር ሄጄ የአሜሪካን ሀገር እኮ ለመሄድ አንደኛ ገንዘብ ያስፈልጋል፣ ሁለተኛ እዛ ሄጄ አሁን ማላውቀው ሀገር እንዴት ነው መሆነው ብዬ በቃ መጀመሪያ ላይ ላብዱሎ ደርሼ ነበረ፣ ጭንቀቱ ማለት ነው። በኋላ ራሴን አናገርኩና ይዘውክ ምንም ችግር የለም ሄጄ የሰው እንደሚሆነው ይሆናለሁ ብዬ ጥርሴን ንክስ አድርጌ መጣሁና እዚህ ደረስኩልሻለሁ። እና እግዚአብሔር ይመስገን፣ እግዚአብሔር ክብሩን ይውሰድ። እሱ ነው በህይወት ያደረገልኝ። በቃ ከምንም በላይ ማድረገው እሱ ነው። ምክንያቱም እዛ በሆን ኖሮ እስካሁን ጓደኞቼን አብሮ አደጎቼን እዛ በተለይ የቀሩትን ሳሰባቸው ብዙዎቹ አርፈዋል። በአንድ በሌላ ምክንያት ስራ በማጣት ዝም ብሎ ሱስ ውስጥ ገብተው በቃ ለኑሮም ራሱ እንትን ያደርጋል። እና እነሱን ሳስብ እግዚአብሔርን በጣም ነው የማመሰግነው። ከዚህ በላይ ምን እንትን አለ? የልጆች አባት አረገኝ። እግዚአብሔር ይመስገን። አሜን፣ እግዚአብሔር ይመስገን። እሺ ስኬት ላንተ ምንድን ነው? ስኬታማ ነኝ ብለህ ታስባለህ? ስኬት ማለት ጤና ማለት ነው። እኔ በጤና በጣም እኮራለሁ። እግዚአብሔር ይመስገን 20 ምናምን ዓመት አሜሪካን ሀገር ኖሬ አንድ ቀን ሐኪም ቤት ሄጄ አላውቅም። እግዚአብሔር ክብሩን ይውሰድ። ሲያመኝ ጸበል አለ፣ ቤተክርስቲያን ያው ብታቁም ባታቁም ኪዳን ቀርቼ አላውቅም። ኪዳን ሁልጊዜ ነው የሚሄደው። ሁሌ ጭሱና ዕጣኑን እና ጸበሉን ስለማገኝ አንድ ቀንም ቤተክርስቲያን ሄጄ ማነው ሐኪም ቤት የሚባል ነገር ሄጄ አላውቅም። ሰው ሄድና ተመርመር እንደዚህ አድርጊ በጣም ስፖርት እሰራለሁ፣ ቤተክርስቲያን ሄዳለሁ፣ ጸበሌን እጠጣለሁ። እግዚአብሔር ይመስገን። እና ስኬት ይሄ ነው፣ ጤና ነው እዚህ ሀገር ስኬት። ምክንያቱም እዚህ ሀገር ስትሄጂ ብዙ ነገር ነው የሚነግሩሽ እና እንደውም በብዛት ያበላሹሻል። የሚገርምሽ የሆነ ነገር ስትሄጂ ያው ይሄ ነገር እንዴት ነው ብሎ ሲፈላሰፉ ሌላ ችግር ውስጥ ነው የሚከቱሽ። እና እግዚአብሔር እዛ ከሜዲ ሰውረን። እንግዲህ እስካሁን አለ፣ ካሁን በኋላ እሱ ያውቃል። እና በጸበልና በጭሱ በጣም ስለማመን በየቀኑ ስለማሸተው ስለሚሸተኝ ስለምታጠነው መድኃኒት ሆኖኛል ብዬ አስባለሁ። እሺ የሶል ኪንግ የወደፊት ፕላን ምንድን ነው? የወደፊት ፕላን እንግዲህ ያው ትለምኛለች ስለ እግዚአብሔር አምላክን በአንድም በሌላ ምክንያት በአንድም በሌላም እና ኢትዮጵያ መጥቼ ትንሽ እረፍ ብዬ ስሜ ሰለሞን አይደለ? ጠቢቡ ሰለሞን አዶ ነው እንግዲህ ምናልባት ቄስ ሳሚ ነግረን ይሆናል። ፈልጎ ይሁን ተስሎ ይሁን ተመኝቶ ይሁን አዶኖስ ንግስት ሳባን አግኝቶ እረፍ እንዳለው እኔም ደግሞ መጥቼ ንግስት ሳባን ፈልጌ አግኝቻት እረፍ ብዬ ትንሽ እንትን ብል ደስ ይለኛል። ከተገኘች ካለች እንግዲህ ካገዛችሁኝ እናንተ። ሳሚ የምን ወሳክ ታውቃለህ? እንደ ሚስጥር ሰምተሃል እንዴ? አልገባኝም፣ አብራራልኝ። አይ ሳሚ በጣም ስቋልና እስቲ ሲጨርሰው እኔ ያልኩት ያው ሰው ሁሉ ምኞት አለው አይደል? ድሪም አለው እና እኔ ድሪም እንደዛ ነው። መጥቼ ኢትዮጵያ የሚፈለየት ነው የምትፈለገው እንደ ዳመራ እንትን ሳይሆን ያው እንደዛ ነው። እንዲያውም እሱ ቀርቷል አይደል? እንደ ዳመራ ጊዜው ጊሼን ሄደን እና ሳሚዬ ኖ እንዴ? እሺ እኔ ነኝ ያልገባኝ ወይስ? እሺ ቦታ እንቀያየርና በኋላ በደንብ እናደርግሻለን። እሺ ጥሩ። አይ ጥሩ። እሺ ልቀጥል። ሌላ ነገር አታስወራኝ። እሺ ምን አይሳካም አትምጣ ነው የምትያልሽኝ ከሆነ እንትኔ ነገርኝ ከሆነ እንዳትለፋት ጋይድ ጥሩ ነው። አይ እኔ እንደሱ አይደለም ግን አይ እንደው ቅራለች ንግስተ ሳባ ማናት? አይ ሶል ኪንግ እኔ ንግስተ ሳባ ያለች መስሎኝ ነበር። ሰው የለችም እያልከኝ ነው እኮ። መጥቼ ልፈልጋት እኮ ነው። መጥቼ ልፈልጋት እንግዲህ የት ሄዳ ነው?
የለችም። አሁን አብራችሁ የላችሁም። ብትኖርማ ለምን ፍለጋ ሄዳለሁ? ወጥቼ እንግዲህ ሰራዊት አሰልፍና የጠቆመን ቦታ እየሄደን እንፈልጋታለን። እናንተም ትተባበሩን አላችሁ። ቴዲዬ ምን ትያለሽ? ይተባበራሉ። ቀሲስም አሉ። እሺ እግዚአብሔር ያክብርልኝ ቴዲዬ፣ ያኖርልን አንቺን። ኧረ እኛንም ያኑረን፣ እንተባበራለን። እኛም ሰው አንቺማ እንዳትመጣልሽ እንዳትለፋ አልሽኝ እኮ የለችም እሷ አልሽ። እሺ ቀጥል፣ እኔ እናንተ እንቀጥል። ምን አለ ሳሚዬ? ሳሚ ምን አለ? እሺ በቃ ሰውልዬ በቤተሰብ እንፈልጋታለን፣ ችግር የለውም። እሺ በህይወትክ የምትጸጸትበት ውሳኔ አለ? እኔ ምናልባት እናንተ አዶነ እኔ እንደዛ አይነት ሰው አይደለሁም። ይሄ መጸጸት፣ መቆጨት፣ መናደድ፣ መበሳጨት የሚባል ነገር ምንም ነገር እንትን አያደርገኝም እና እኔ ምንም እንደዚህ ነው ብዬ ቆጨውበት የተናደድኩበት ይሄ ቢሆን ባሉ አልሆነልኝም፣ ይሄን ባሳካ ይሄን አሳካለሁ ይሄን አደርጋለሁ ብዬ እንደዚህ እንትን አልልም። ገባሽ? ምክንያቱም እንደዛ የምትይው ትንሽ ሰልፍ ሽቶኝ ነው መሰለኝ እና እኔ የተቆጨሁትም የተናደድኩበትንም ጊዜ አላስታውስም። ባለኝ ብቻ እግዚአብሔር አምላክ በረከቱን ስጠኝ እያልኩኝ እሱን ስለምለምን ነው መሰለኝ እንጂ እንደዚህ ተናድጄ እንደ ሰው ለምሳሌ እንደ ሰውኛ ብዙ ነገር ይኖርብሻል፣ ግን ካሰብሽው እና እንትን ካልሽው ችግር ነው። እሱን ስትከታይ ካልሽ ሌላ በሽታ ውስጥ ነው የምትወጥቂው። በስራም በኩል በቤተሰብም በኩል ብዙ ነገር ይደርስብሻል፣ ግን ያው ዝም ብለሽ ሰቀሽ ታሳልፊዋለሽ። ለእግዚአብሔር ተሰጪውን እግዚአብሔር ደግሞ ይክስሻል። በወጣው በሚያነድደው ነገርም ደስታን ይሞላልሻል እና በእሱን ስለማስብ ብዙ ይህን ያህል እንደዚህ ተናድጄበት እንደዚህ ጥርሴን ያነከስኩበት ነገር የለም። ምልሽ የለም ስልሽ በደፈናው መቼም ፐርፌክት ነኝ እንትን ነኝ እያልኩኝ አይደለም፣ ግን እንደዚህ ይህን ያህል ገብቼ ለተያይዤ ይህን ነገር ማስመለስ አለብኝ። ምናልባት እንደሱ ከሆነ ባለፈው እንደማን ሰው ጠይቆኝ ነበረ። ኳስ እየተጫወትን ድሮ እልኸኛ ነበርኩኝ ልጅ እያለን ማለት ነው። እና ሰው ከመታኝ በቃ እልህ ነው የሚይዘኝ እና አጋጣሚ ተመታውና ወጣው ማለት ነው። መጫወት አልቻልኩም። ከዛ በሚቀጥለው እንደምንም ጠበቁኝ እና እሱን ልጅ እያስኩት ማለት ነው። እሱ ደግሞ ከኔ ተለቅ ያለ ነው እና ይዞኝ እንትን ልል ሲል እንደዚህ ትንሽ ቀጭንም ነበርኩና ፈጣንም ነበርኩኝ። አሁን ደቡብ አፍሪካ ነው ያለ፣ ሁለት ጥርሱን ነው ያወለኩለት። ግን አሁን ጓደኛ ነን ሲል እንጠያየቃለን። ምናልባት በህይወቴ እልህ ይዞኝ የተወጣሁት ነገር ቢኖር እሱ ነው። አንድም ደስ ይለኛል፣ አንድም ይጸጽተኛል። ምክንያቱም ልጅነት ነው፣ ሁለት ጥርሱን ነው ያወጣሁበት። ማስታወሻ ነው እንደውም እሱ ይለኛል፣ ካሳመርከኝ እኮ ሸፋፋ ጥርሴን አወጥተልኝ አሁን አስተክሎ ደቡብ አፍሪካ ነው ያለውና ቆንጆ ሆኖለታል ጥርሱና አንተ ባትነቅልልኝ ሲለኝ ገጣጣውኝ ይቀር ነበር ይላል። አንድም ለበጎ ነው። ምናልባት እንትን ከተባለ እሱ ነው ማስታወሰው እንጂ እኔ ብዙ እንትን አይደለሁም። ቶሎ ነው የምረሳው ነገሮች። እንዴት ታያቸዋለህ? በልጅነት ይሄን ነበር መሆን የምፈልገው ይሄን ባደርግ ምናምን የምትለውና አሁን ላይስ ከዛ ጋር አንድ ነው እንትን ወይስ በተለያየ? በልጅነት የልጅነት ብዙ ትመኛለሽ፣ ብዙ ድሪም ታደርጊያለሽ። ግን ያው ኢትዮጵያ ውስጥ ስለሆነ ምን እንደምሆን ምንም እንትን አልነበረኝም፣ ምንም ክሎ አልነበረኝም እና ምናልባት ትምህርት ቤት ያለው በዛው በቀጥል ኖሮ ምናልባት እሱ ትንሽ እንትን ያደርገኛል። በዛው አትሊስት 3 ዓመት 4 ዓመት 5 ዓመት ቆይቼ ጨርሼ ቢሆን ኖሮ እንደነ ኢንጂነር ኤልያስ እና እንደነ ሳሚ ጋር እንትን ነው ነበር። 1 ዓመት ሰርቼበታለሁ። ህንፃ ኮሌጅ ነበረ ልንገባ ከጓደኛ ጋር ሄደን የነበረው እና አጋጣሚ ተመዝግበን ሞላ ማለማታ ኤክስቴንሽን ማለት ነው። ያኔ ፖይንት ብዙ ያመጣም ነበር በኛ ጊዜ እና ከዛ አንዱ አቶ ግርማ የሚባሉ የዛ የህንፃ ኮሌጅ አስተማሪ 5 እና 6 ልጆች ጠሩንና ቢሮ ይዟን ገቡ
ከዛ እንደዚህ እኮ የሆነ ኮርስ አለ የሆነ ትምህርት ቤት አለ ኦአይሲ ይባላል ወደ እንቁላል ፋብሪካ አካባቢ ነው እና እዛ ሄዳችሁ ብትማሩ እኮ በአንድ ዓመት ውስጥ እኔ ራሴ ስራ ሲይዛችኋለሁ እንማስተምረው እኔ ራሴ ነኝ ያለ እሱ ስኬጁሉን እያስተካከለ እዛ ያሉት መምህራኖች አሉ። ኦአይሲ ምናልባት ያውቁታል። ኢንጂነር ኤልያስ ፈጣን ሙያ ማሰልጠኛ ይባል ነበር ያኔ አይደለ? ይኖር አይኖር አላውቅም አሁን። ከዛ እዛ ሄድን እና 5ታችን ነው 6ታችን ሄድን ተመዘገብን ተማርን። ከዛ እዛው እያለን ነው እዛው ሳንጨርስ እንደጨረስን አካባቢ ይሄ እንትን ነበር ያኔ ህንፃ ኮንስትራክሽን ውስጥ ይሄ ተገጣጣሚ ህንፃ የሚባል ተገጣጣሚ ቤቶች የሚባል ካምፓኒ ነበረ ህንፃ ኮንስትራክሽን ውስጥ እነሱ ጋር ወሰዱንና ቀጠሩን። ከዛ አንድ ዓመትም አልሰራውም። በቃ ስራው በጣም ወድጄው ነበረ። ቆንጆ ነበር። ከብዙ ሰው ጋር ያገናኘናል። እንደውም እዛ ማረሳው ነገር ምንድነው ዓርብ ደሞዝ ነው እና በጣም እንደዚህ ቀን ሰራተኞች የሚከፈላቸው በጣም ትንሽ ነው ገንዘባቸው ማለት ነው። ስለዚህ ምን እናደርጋለን ከጓደኛዬ ጋር ምሳ የዛን ቀን ዓርብ ምሳ በኛ ነበር። በቃ ለሁሉ ሰራተኞቹ ሴትዮዋ ቀን ምን እነግራታለን በትሪ ታደርግና ታቀርብላቸዋለች እና በቃ ደስታቸውን መቼም አልረሳውም። ምክንያቱም እኛ ትንሽ የተሻለ የሰጠን ነበር ያኔ እግዚአብሔር ይመስገን እና ግን ብዙም ሳላየው ሳልጠግበው ነው ጥዬ የወጣሁት። ምናልባት መቆጨት ካልሽ እና እንትን ካልሽ እሱን ትንሽ ቆይቼበት ቢሆን ኖሮ ነበር። ግን እግዚአብሔር ይመስገን ከተሻለ የተሻለ ሰጥቶኛል ብዬ ስለማመን ምንም አልጸጸትም። እሺ ቀጣዩ ጥያቄያችን ቤተሰቧን እንዴት ተቀላቀልክ? ጥሩ ጥያቄ ነው። ቤተሰባ ስቀላቀል ሄድያለሽ እያየሽ ነው። ቲክታክን ከሚጠሉ ሰዎች አንዱ ነው የነበርኩኝ። ቲክታክን በጣም ነበር መጣላው እና ምክንያቱም ቲክታክ ዝም ብሎ ጊዜ ማጥፊያ የስድብ መስሚያ በቃ ሰው ሲያብድ የሚታይበት ቲክታክ ነበር እና ልጆች ጋር በጣም እንጣላ ነበረ። በቃ ጊዜያችሁን ነው የምታጠፉት፣ ምንም አይጠቅማችሁም እኮ። ምክንያቱም ያን ሲጀምር እነዚህን ዮኒ ማኛ ጂጂ ምናምን የሚባሉ ብሎች ነበሩ አይደለ? እነሱ ነበሩ እና የሚታየው እኔ በፍጹም በጣም በቃ ከምጣል እንደውም ስልጣን ቢኖረኝ አንድ ቀን እሱን አዘጓለሁ ነበር ማለት ሁሉ ጊዜ። መጨረሻ ላይ ቀስ እያልኩኝ እያየው እንትን እያልኩ መጣሁ እና ብዙ ጊዜ እንደውም ኮመንት ነበር መጽፈው። በተለይ እንደ ቴትዬ ትላልቅ ሰዎች ሲጨፍሩ ሲደንሱ ምናምን ሳይ በጣም ነበር የምናደደው እና እንደው እማማ ምን ነው እንደው በዚህ ዕድሜ ህይወት እንደው ልጅ ባይኖሩት የት ልጅ ውስጥ ያ ሄደው ማስቆረብ እንደው መቁረብ ሲገባት በዚህ ዕድሜ ትልና በጣም ኮመንት ጽፍ ነበረ። ከዛ አጋጣሚ አንድ ቀን ዝም ብዬ የገለጡ ሳይ ቴቴና ሳቢ ቁጭ ብለው ቴቴ ልናገር ነበር አመጣጤም። አጋጣሚ ደግሞ እንትና ነበረ ማነው ስሙ ካቻ ነበርና ከካቻ ጋር ሌላ ቤት እንተዋወቃለን። ካቻ የሚታወቀው በዚህ በወግ አለው እና ሰዎችን ሙልጭ አድርገው እንትን ሲያደርግ እንስቅ ነበረ። አዶና አሁን ሳስበው ለምን እንስቅ እንደነበር አላውቅም። እና ልክ ሳፋን ሰዓት ተሳሌ በቃ የሆነች ባለፈው እንደውም እዚህ ላይ ተናግሬያለሁ። ማርያም ሳይሆን ያልኩት የማርያም ታናሽ እህት ነው ያልኩት። የማርያም ታናሽ እህት የመሰለች ነጠላ ለብሳ ቁጭ ብላ ከዛ ቴትዬ ነበረች። ከዛ ካቻ ያልኩት በቃ እነዚህን ሰዎች የሆነ ነገር ስትል መስማት እፈልጋለሁ ሲል ሰው ይሄ የሃይማኖት ቤት ነው እና እዚህ ቤት እንደዛ አይነት ነገር አይፈቀድም አለኝ። ከዛ እንደዛ ነው እንደ ብዬ እዛው ስመጣ እግዚአብሔር ይመስገን ይሁን እንግዲህ ሁሉም 2ኛ ዓመት ሊሆን ነው። እዛው አስቀሩኝ ተማርኬ ልሻለሁ። ቴቴንም ሳልሰድብ ሳልናገር እንኳን አልተሳደብክ ትላለህ። እሺ መሳደብ ሳይሆን ኮመንት ነበር የምጽፈው። ትልቅ ሰው በተለይ ነበራሉ የሆኑ እብዶች ነበሩና በቃ ሲከበሩ ይዘው በቃ ትልቅ ናቸው እኮ ይደንሳሉ ምናምን ሲያደርጉ ሳያቸው በጣም ነው የሚያናድደኝ። እና በዚህ እድሜያችሁ ለምን አሁንም አደርጋለሁ አሁንም እጽፋለሁ። አንዳንድ ሰዎች አሉ ዝም ብሎ በቃ ከፍቶ ምን አለበት ጸሎት ብታደርጉ ምን አለበት ቤተክርስቲያን ብትሄዱና እንደ በዚህ እድሜያችሁ እላቸዋለሁ። እና ብዙ ሰው አይፈልግም፣ ግን እኔ ከመናገር ወደ አላለለም እንግዲህ እና ይሄ ነው ቤተሰብ መጣና የነጠላው ፍቅር ከዛ ወዲህ ነው ነጠላ ፍቅር ያደረብኝ እልሻለሁ። እሺ ሌሎች መንፈሳዊ ቤቶችን ስታግዝ ወይም ሰፖርት ስታደርግ እናውቃለን፣ ግን ቤተሰቧን የመረጥክበት ምክንያትስ ምንድን ነው? የሚደረገውን ነገር በብዛት ያለው አብሬ ነው ያለሁት። እነዛ ጋር ኦፍኮርስ እናደርጋለን፣ ግን ያው
ምልሽ እንደ አይ ዶንት ኖ አንዳንድ ጊዜ ምንድን ነው የሚባለው ከእንትን ታዳያለሽ አይደለ? ማዳላት የሚባል ነገር ልበል። ቤተሰብ ጋር በቃ ቤተሰብ ሆንኩ ብዬ ስለማስብ ያው የራሴ ቤት ነው ግዴታዬ ነው ብዬ ነው የማስበው። እነዛ ጋር ግን ያው አንዳንድ ጊዜ ለምሳሌ ትናንትና የተመረቀ ቤተክርስቲያን ነበረ ወደ ጎጃም እና እነሱ እንደዛ ቤተክርስቲያን ተሰርቶላቸው ስታይ ደስ ይልሻል። የሆነ ነገር ታጣጥለሽ አንቺም እዛ ውስጥ እኔም አለሁበት ስትይ እንዴት ነው የሆነ ልብሽ እርፍ ይላል አይደለ? ግን የቤተሰብ እንትንም ነው ቤቱ መረዳት አለበት። ሰዎቹ መበርታት አለባቸው። በረከቱ ራሱ ቀላል አይደለም። ትልቅ በረከት ነው የሚገኘው እና እሱም በጣም ነው በፍቅር የምወደው። መቼም አቋሙ አይመስለኝም እናንተ የምታቆሙት እኔ አላቆመውም። እናቆመውም ሶልዬ። እሺ እግዚአብሔር ይስጥሽ። እሺ ቤተሰባ ውስጥ የማትረሳው አጋጣሚ ካለ? ቤተሰብ ሁሉ አጋጣሚ በክፋና በደግ ምንም እኔ ብዙም እንደዚህ ነው የምለው ነገር የለም። ተጫወቱ ስቆ ከመውጣት በስተቀር ብዙ ዘመዶች አተረፍ ደስ የሚለኝ እና መወደው ቤተሰባ ምንድን ነው ቤተሰቦች ሁሉ ፍቅር ናቸው። እነ ዲያቆን ሳሚ እናገኘው መጡ፣ እነ መምህር ኃይለማርያም፣ እነ ሮዝዬ እህቴ ቤትዬ እሷን ከመውደድ የተነሳ አገሬን ሁሉ ቀየረ። የአዲስ አበባ ልጅ መሆኔን ትቼ ጥቅል ድንጋይ ብኛለሁ እና ጥቅል ድንጋይ ምለው ለዛ በዛ የተነሳ ለእሷ ካለኝ ፍቅር እና ቤተሰቦች በጣም ትለያላቸው። በእውነት በጣም ብዙ መጥተው የሄዱ ልጆች አሉ፣ ግን ስቲል ባሉበት እግዚአብሔር አምላክ ይጠብቃቸው። በአንድ በሌላ ምክንያት በጣም የሚገርማቸው እንደውም አሁን ሰው በዝምድና በምናምን ነው አይደል ከሰው ጋር ዘመድ የሚሆነው። እኔ በቲክታክ ያገኟቸው ነው በጣም ዘመዶች የማረጋቸው። ልክ ከወንድም በላይ ነው እንደው ቲክታክ ላይ ማገኘውን ሰው በቃ የራሴ ሰው አድርጌውን አላውቀውም፣ ግን እንዲሁ ጥሎብኝ ወዳቸዋለሁ እና ቤተሰቦች ደግሞ ትለያላቸው። እነ ሀገርዬ ኪዮና ፋሽን እነ ዘማሪት እግዚአብሔር ይመስገን እነሱን ማወቅ ናቸው። እንኳን ደህና መጣችሁ። ሁላችሁንም ስማችሁን ያጠራሁት በሙሉ ቤተሰቦች ከቴቴ ጀምሮ እስከታች ድረስ ላላችሁት እግዚአብሔር አሁንም ፍቅሩን አይለያችሁ ያኖራችሁ እላለሁ። አብራን እሺ ዛሬ ካንተ እንስማ ውስጥ ሶልዬ የቤተሰቧን ዓላማ ለማያውቁት ሰዎች ወይም አዲስ ለገቡ ሰዎች ካሉ ስለ ቤተሰቧ ትንሽ ነገር በለን እስቲ። እሺ የተከበራችሁ እንግዶቻችን እንኳን ወደ ቤተሰባ በደህና መጣችሁ። ቤተሰባ ማለት መንፈሳዊ ፕሮግራም የሚካሄድበት ቤት ነው። ጥሩ ስራዎች ይሰሩበታል። የበረከት ስራ ይሰራል። ጉዞ አለ። ጉዞ ብትሄዱ ብዙ ታተርፉበታላችሁ። እኔ አንድ ጊዜ ሄጃለሁ። እግዚአብሔር ይመስገን። ሁሌ እመኝ ነበር፣ እግዚአብሔር አሳካልኝ እና ሄጄ መጣሁ። በጣም በፍቅር ነው በቃ እና ኃይልዬን የመሰሉ ከአዲስ አበባ ደብረ ብርሃን እኔ ቴፕ ነው እንጂ ሰው እንደዛ ሲጫወት ሰምቼ አላውቅም በህይወቴ። እና ቴፕ ራሱ አንዳንድ ጊዜ ኮብሩዙ ሲጫወት ይደክማል አይደለ? በእኛ ጊዜ የነበረ ቴፕ ቴትዬ ይነፋነፋል። ኃይልዬ ግን ሳይደክም ከአዲስ አበባ እስከ ደብረ ብርሃን እነ ሳሚ እነ ዲያቆን ማነው ስሙ እንትና ዲያቆን ማነው ልጅ የወለደው ማነው? ዲያቆን ሱራፌል ሁሉም ወልደዋል። በሱራፌል ዲያቆን ሱራፌል እና እነሱን ብዙ ሰው ትተዋወቁበታላችሁ፣ ብዙ ታተርፉበታላችሁ እና የበረከት ስራ የሚሰራበት ነው። እኔ እንደው ቤትኩበት ሁሌ ነው የማወራው። ብዙ ቦታ ቤት ሲገባ እነግራቸዋለሁ እና እንደዚህ ማለ እንደሚደረጋል እንዲ ያለው አሁን ይደረጋል እና ተቀላቀሉ እና ግቡና እዩት። የበረከት ስራ ይሰራል። ምናልባት እዚህኛው ጭላለን ሰዎች በጣም ቀላል ነው፣ ትንሽ ነው። ግን ያ ነገር እዛ ሲሄድ ብዙ ነገር ይጠቅማል። በተለይ እነዚህ ነዳያኖች ማብላቱ ላይ እና በኃይለ ገብርኤልን የመሰሉ አባት እነ ቄስ ኤልያስን መምህር ፋሲካን ስንቱን ቤተሰባ ስላገናኘ በእውነት በጣም አደንቃለሁ። ቤተሰቦች ነው እና እኔ ያገኘሁትን ጥቅም እናንተ ማተርፉበት። ቤተሰባ በመጣት ምንም አታጎሉም፣ ታተርፋላችሁ ነው የምለው። እንግዲህ ሳሚ እንዲያቀየመኝ ስራውን እሱ ወሰድኩበት መሰለኝ። ሳሚ ይቅርብልኝ፣ ዲያቆን ሳሚ አይቀየምም። እድሉን ሰተንክ ስለሆነ አይቀየምክም። እሺ ወደፊት ቤተሰቧ ምን ደረጃ ላይ ደርሶ ማየት ትፈልጋለህ? ቢሳካና ቢሆንልን ምለው እንደ እግዚአብሔር ፍቃድ ሌላው መቅዶንያልን ባያክል እንደ መቅዶንያል ሆኖ በቃ እነዚህ አሁን በየሳምንት በ15 ቀን በወር ወይ በአመት የሚረዱ ሰዎች
ኤቭሪዴ በየቀኑ ተሰብስበው አንድ ቦታ ላይ ተቀምጠው እነሱ ሲረዱ፣ እነሱ ሲደሰቱ፣ እነሱ ካላቸው ችግር ተላቀው ማየቱ ቀላል ነገር አይደለምና እግዚአብሔር ይፈቅድ እንደዛ ነው። እንደ መቄዶንያ ትልቅ ባይሆንም እንደው መካከለኛ ላይ አይደለ እንደው እስከ 100 ሰው እስከ 50 ሰው እስከ 1000 ሰው ቢበዛ ሰብሰብ አድርጎ ይዞ አገሩ ሰላም ከሆነ ኢትዮጵያ ሀገራችን ሰላም ያድርግልን፣ በቃቸው ይበለን እና ሁሉ ነገር ከሰላም ከሆነ እግዚአብሔር ይጨመርበት። እንግዲህ እናንተ ካላችሁ ደግሞ ያው ብዙ እንትን እናደርጋለን። እሺ ቀጣዩ ጥያቄ ቅድም ስትነግረን ልጆች አንዷ ዘማሪት ወንዱ ልጅ ደግሞ ዲያቆን እንደሆነ ነግረህናልና እዛ ሀገር በሰው ሀገር ሆኖ ልጆችን እንደዚህ በቤተክርስቲያን በሃይማኖት ማሳደግ ከባድ ይመስለኛል። አይደለም እዛላለው እዚህም ላለ ነው ሰው በጣም ይከብዳልና ይሄን እንዴት አደረከው? እስቲ እዛ ስላለው ነገር ስነግረን። እግዚአብሔር ይመስገን። ምናልባት ይሄን ያደረኩት እድሉ ምንድነው ለራሴ እና ነግሬሻለሁ ቅድም ስጀምር ነጋዴን የሚሻለው ሰው ስለነበረኝ ሰዓቴን ራሴ ነኝ አጀስት ማድረገው የምሰራው ከነሱ ቤት ካስገባው በኋላ ነው። ቅዳሜና እሑድ ለነሱ ስላልሰራም ይቻቸው በየቤተክርስቲያን ነው የሚሄዱ። ምክንያቱም ሌት ሆነ ነው የጀመረው። ሌት እንኳን አይደለም ልጄ 7 ዓመቱ ነው ዲያቆን ሲሆን ሴቷም እኩል ነው የጀመርነው። ግን ከዛ በፊት ጨዋታ ነበር የሚያታለላቸው። ቅዳሜ ተነስተን ኳስ እንሄዳለን፣ ሳከርን ምንድነው ጂምናስቲክ ምናምን ነበር። በኋላ ቀስ ቀስ እያልኩኝ ቤተክርስቲያን ውስጥ አስገባቸው፣ ወደዱት። ያው ምልሽ አሁን ሁሉ ሰው ላድርግ ቢል ከባድ ነው። በተለይ ተቀጥረሽ የምትሰሪ ከሆነ እስኬጁሉ አይመችሽም እና እንደዚህ ወጥረሽ መያዝ ልጆች ሊያገር ደግሞ አንዴ ካመለጡሽ ያመለጡሽ ነው። እንዳያመልጡሽ በጣም መታገስ አለብሽ፣ ትዕግስተኛ መሆን አለብሽ እና እግዚአብሔር ያረዳኝ በዛ ነው። ራሴን ስራ ስለሰራ ስለነበረ እስኬጁሌን አስተካክላለሁ ለነሱ ከነሱ ጋር ሳልለይ። የሚገርምሽ እዚህ ሀገር ያው ትምህርት ቤት ሲማሩ ብዙ ጊዜ ቤተሰብ ስለማይመቸውና ጊዜ ስለሌለው ባስ ነው የሚልካቸው እና ባስ ላይ ሲሄዱ ደግሞ ብዙ ነገር ነው የሚማሩት። እኔ ግን እግዚአብሔር ይመስገን ከአንደኛ ክፍል ጀምረው ልጄ 10ኛ ክፍል ስትደርስ ነው መኪና የያዘችው። 11 እና 12 ልጄ ነው ወንደው ልጅ ሼር እያደረጉ አብረው ተማሩ። ከዛ እሷስ ኮሌጅ ስትገባ እሱም ራሱ መኪና ይዞ እስከዛ ድረስ አንድም ቀን ልጆችን በአውቶቡስ ልኬ አላውቅም። ጠዋት ወስዳቸዋለሁ፣ ከሰዓት በኋላ መልሳቸዋለሁ። ከዛ ፕሮግራም ካለን በዛው እንሄዳለን። ቸርችም ከሆነ ዊኬንድ ላይ ያው እዚህ ሀገር እንደ ጉቦ ነው። በቃ እነሱን ይዞ መሄድ ለእነሱም ደስ ይላቸዋል። እዛ ነው የምንሄደው። የሚቀጥለው ሳምንት ፕሮግራም አለን። ኬንታኪ እንሄዳለን፣ ቺካጎ እንሄዳለን፣ አትላንታ እንሄዳለን፣ ናሽቪል እንሄዳለን። በቃ ደብር ባለበት ቦታ ስለምንሄድ እነሱ በቃ ጭንቅላታቸው ውስጥ ቀረና ያውቁታል። ፕሮግራም የዓመቱን ፕሮግራም ያውቁታል። ስለዚህ ከባድ ነው። አሁን እንደዚህ ለራስሽ ማትሰሪ ከሆነ ተቀጥረሽ ምትሰሪ ከሆነ በጣም ከባድ ነው አይደለም። እንደዚሁ ለመውሰድ እሑድ ደራሱ አሁን ከሚመጣ ማይመጣ ሰው ይበዛል። ምክንያቱም እስኬጁልሽ አንቺ አይደለሽም፣ ካምፓኒ ነው የሚሰጥሽ፣ በእነሱ ነው የምትመሪው። እሑድ ስሪ ከተባልሽ ግዴታሽ ነው ትሰሪያለሽ እስኬጁል ከሆነ። ስለዚህ ብዙ ሰው የማይሳካለት በአንድ በሌላ ምክንያት ይሄ ይመስለኛል እንጂ ሁሉም ሰው በዛ ውስጥ ገብቶ ቢያልፍ ደስ ይለዋል። ግን ያው እንዳልኩሽ እግዚአብሔር ሲጨመርበትና ሲያመቻችልሽ ያ መሰለኝ። ለዛ ነው እግዚአብሔርን ማመሰግነው። ምንም ሳይቸገሩ እኔም ሳልቸገር እነሱም ወደውት እስኪወዱ ድረስ መጀመሪያ ትዕግስትን መታገል ነበረብኝ። አንዴ ከገቡና ቢገርማችሁ ልክ እንደጀመርን አካባቢ እግዚኦታ ላይ ከደረስን ዳዲ ዛሬ በጠዋት መጠን ገና እኮ እግዚኦታ ነው፣ ገና ከግዚኦታ በኋላ መጽሐፍ ይነበባል፣ ከዛ ቁርባን አለና እንቆያለን ይሉ ነበረ። መጀመሪያ ላይ ስንጀምር ማለት ነው። እግዚኦታ ላይ ከደረስን እኮ ነው። በኋላ ልክ ልጄ ዲያቆን ሲሆን ዲያቆኖች ቀርቦ የመጣ ስራ ይሰጣቸዋል እና ስራው እንዳያልቅበት ቤተክርስቲያን በር ከፍተን ነበር እንገባ የነበረው። ሰው ሳይመጣ ቤተክርስቲያኑን ከፍተን እንጠብቃቸዋለን እና ለውጥ ያን ያለውጥ ነበረ። በእነሱ ላይ ራሱ ፍቅር ኖሯቸው ማለት ነው። እግዚኦታ ላይ እንሄድ የነበሩ ሰዎች ቀረና በር ከፍተን ከዛ በኋላ ኪዳን አድርገን ከዛ በኋላ ቅዳሴ ከዛ በኋላ እያለን ያው እግዚአብሔር ይመስገን በዛ እነሱን በረቱ፣ እኔንም አበረቱኝ። እሱ ነው። በመጨረሻ ማመስገን ወይም ማለት የምትፈልገው እኔ ያነሳሁት ሀሳብ ካለ ማንሳት የምትፈልገው ሀሳብ ካለ ሶልዬ እድሉን ላንተ ልስጥህ። ያው ማመሰግነው እግዚአብሔር ነው። ያው እግዚአብሔር ይመስገን ለሁሉ ነገር። እሱ ድካም እሱ እጅ ስላለበት ነው ለዚህ ሁሉ ያበቃኝ። እንዳልኩሽ እዚህ ሀገር 20 ምናምን ከእድሜ ግማሹን በላይ እዚህ ሀገር ነው የኖርኩትና አንድ ቀንም ሐኪም ቤት የሚባል ነገር አንድ ቀንም ተኝቼ አላውቅም። ጉንፋን ነው በጣም ያሰቃየኝ። ጉንፋን ሲይዘኝ ተነስቼ እወጣለሁ እንጂ ቤት መተኛት አልወድም። ስለዚህ የዚህ የጣኑና
ጸበሉ ውጤት ስለሆነ አሁንም እግዚአብሔር ነው የማመሰግነው እና እናንተን ያኑርልኝ። እንኳንም የእናንተ ቤተሰብ ሆንኩኝ እና መጥቼ ቤተሰብ አልኩ ንግስተ ስም ቀላቀልኩኝ አይደለ? መጥቼ እስካያችሁ ድረስ ትናፍቁኛላችሁ፣ ታግዙኛላችሁ፣ ቅድም ያልኩትን ማለት ነው እና ይሄው ነው እንግዲህ ቤተሰባችን ያኑራችሁ ሁላችሁ ነው። አሜን። አንተንም ያኑርክ። እሺ አንቺንም ስራሽን እግዚአብሔር አምላክ ይጨምርልሽ። ጎበዝ ነሽ፣ በርቺልን፣ ትችይበታለሽ። እሺ እሺ ሶልዬ፣ እሺ ሶልዬ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እንደነገርከኝ 24 ሰዓት ሊሞላክ ነው አሁን ከተነሳከና እግዚአብሔር ያክብርልኝ። ቦታ ሰጥተህ 24 ሰዓት ነው እንግዲህ ለምን ማለት ለቤተሰብ አሰል ማላረገው ማልከብለው እንትን የለም ቢሆን ከዛ ይታሰብልኛል። መዝግበነዋል፣ ጽፈነዋል። እግዚአብሔር ያክብርልን። መምህር ፋሲካ ከስር ጥያቄ ያለኝ እያለ ነውና ካስገቢው እስቲ። እሺ አስገባዋለሁኝ። እሺ እንግዲህ ቤተሰቦቻችን ዛሬ እኛ በህይወት ከምናስበው በላይ የስኬትን ሚስጥር የልግስናውን መንፈስና የግልጽነቱን እሴትና ስለ ቤተሰቧ ያለውን አመለካከት ልታጋራን እኛ ጋር ስለመጣ ከልብ እናመሰግናለን። አንዳንድ ሰዎች የተሳካ መሆን የሚታያቸው በሰበሰቡት ገንዘብና በሀብት ብቻ ለመሆኑን ከልግስና ጋርና ከፍቅር ጋር ሲሆን ደግሞ የሚሰጠውን ተስፋ ስላሳየህን በቤተሰቧም ላሳረፍከው መልካም አሻራ ከልብ በጣም እናመሰግናለን። ዛሬ ካንተ የተማርነው ስኬት ከትህትና ጋር ሲሄድ ውብ እንደሚሆንና ሀብት ከልግስና ጋር ሲቀላቀል ትርጉም እንዲያገኝ የእግዚአብሔር እጅ በህይወታችን እንደሚኖርና ከግልጽነትህ የተነሳ እውነተኛ ክብርን እንደምናተርፍ ስላስተማርከን እግዚአብሔር ያክብርልን። እግዚአብሔር የጀመርከውን መልካም ስራ ይባርክልህ፣ ልጆችን ይጠብቅልህ፣ ንግስተ ሳባህን እንድታገኝ እሱ ይርዳክ። እግዚአብሔር ይባርክ ሶልዬ። በጣም አመሰግናለሁ። ውድ ተመልካቾቻችንም ጊዜያችሁን ሰጣችሁኝ ዛሬ ከእንግዳችን ከሶልኩ ጋር ብዙ እንደተማራችሁ ብዙ እንዳተረፋችሁ ተስፋ አደርጋለሁኝ። በቀጣይ በሌላ መርሃ ግብር እስክንገናኝ እግዚአብሔር ያክብርልኝ። በእኔ በኩል ጨርሻለሁኝ። ጥያቄ ያላችሁን ሰዎች እድል ሰጣችኋለሁ ማለት ነው። ሀገሩን ተረከቢ በቃኝ። እሺ አንቺ የምታስኬጁ መስሎኝ ነው። እሺ እህታችን ራኬብ ቃለ ሕይወት ያሰማልን፣ ቃለ በረከቱን ያድልልን፣ በእድሜ በጤና ይጠብቅልን። ሶልንም እናመሰግናለን። ቃለ ሕይወት ያሰማልን፣ ቃለ በረከቱን ያድልልን። ገስት ላይ ሆናችሁ ሶል አልተጠየቀም የምትሉ ጥያቄ ካለ እድል እንሰጣለን። ከማን ጀምር? ቀሲስ ከእርሶን ጠብቅ ጀምር ወይስ ጥያቄ ያለዎት? ቀሲስ ኤልያስ እሰማለሁ። ሰማያለችን ስራ ላይ ናቸው። አዎ ቀሲስ ሰማል። ሶል ማይክ ሚዩት አድርገሽ እሳቸው ሲናገሩ 3 ማይክ ከተነሳ ቀሲስ እየተናገሩ ነው። እሺ ቀሲስ ከይቅርታ ጋር ወርደው ይመለሱ። እንደዛ ኔትወርክ ይዘውታል ማለት ነው። ስለዚህ ውረዱና ተመልሱ። እሺ ሌሎቻችሁ ገስት ላይ ያላችሁ ከታች ያላችሁ ሶልም መጠየቅ የምትፈልጉት ጥያቄ ካለ ከፍ ብላችሁ መጠየቅ ትችላላችሁ። አቴት እየጠየቂዋለሽ ጥያቄ ያለሽ? ጥያቄ የለኝም። ሶልን እንደው በእውነት ላመሰግን ነው። ለምን በቃ ልበቀና ከመጀመሪያ ጀምሮ እኔ እንግዲህ የመጣ ጊዜ አስታውሳለሁኝ። ልናገር ነበር የመጣሁት ብሏል። እውነት ነው። እኔም ብዙ ቦታ አይ ነበረ። እንደውም እኛ ቤትም አንድ የሚገቡ እናት ነበሩ፣ እዚህ ጋር ኦርቶዶክስ ይመስላሉ፣ እዛ ጋር ሲጨፍሩ በጣም የሚያናድድ ነገር ሲሰሩ የነበሩና እውነት ነው። ግን እኔ ከመጣበት ቀን ጀምሮ የሚናገረው በቃ ፍጹም የዋህ የሆነ ሰው፣ እኔ ደግሞ በተለየ የመጣ ጊዜ ለአንድ ደቂቃ የሚሆን ለ2 ደቂቃ የእውነት ሳላስበው መጥቶ ቤት አይቶኝ ነበር የሚሄደውና በዙሪያ ያሉ ሰዎች ሁሉ በጣም ይገረሙ ነበረ። በቃ አንቺ ዘመደ ብዙ ነሽ፣ ደግሞ ሌላ ልጅ ፈጥረሻል፣
ይኸው አይቶ ልሽ ብዬ ነው የወጣሁት ብሎ ሄደ ብለው እንትን ይላሉና ለራሴ ሁሌ እንግዲህ ከጸሎት ውጭ ምንም የምፈጥረው ነገር የለም። ሁሌ ነው የምጸልየው። እግዚአብሔር አምላክ ይህንን ልቦናህን አይቀይርብህ፣ ቤተሰብን ሁሉ ይባርክልህ። ልጆችህም በጣም ደስ የሚሉ ልጆች ናቸው። ያው አንዳንድ ጊዜ እንትን በምትለው አያለሁኝ ቤተክርስቲያንም ላይ እዚህም እንትን ስትል በጣም መውነት መታደል ነው። በቃ ይሄ ነው አንተ የምታደርገው ነገር ወደ ልጆችህም አልፏል። ልጆችህ ደግሞ እንዲህ እያለ የሚቀጥል ነውና እግዚአብሔር አምላክ ሁሉን ነገር ያስተካክልልህ፣ የጎደለውን ሁሉ ይሙላልህ። እመቤቴ ቅድስት ድንግል ማርያም ያሰብከውን የሻትከውን የተመኘኸውን ሁሉ ቸሩ መድኃኔዓለም ይሙላልህ፣ ያሳካልህ እላለሁ። ክፉ ነገር አይህ፣ ደግ አይለፍህ። የተመኘው ሁሉ ይሳካልህ። እኛም አብረን አለን፣ እንጠብቃለን። አንተ ብቻ የመምጫህን ጊዜ አታዘግየው እላለሁ። እሺ ቲቲ እናመሰግናለን። እሺ ሌላ የሚጠይቀው ሰው አለ? እሺ አገኘው ጥያቄ አለክ? እኛም በእውኑ ተጠይቋል። ያው ምንድነው ከሰው ልጅ የምንማረው ነገር ብዙ ነገር አለ። ያው እንደ ሰው ልጅ እውነት አርአያችን ነው ለኛ ማለት ነው። በጣም ብዙ ነገር በስራም ቢባል ክርስቲያን ብዙ በስራም መስራትም አለበት መትጋትም አለበት እና ሰው አርአያችን ነው ለዚህ ነገር ማለት ነው። እና ደግሞ በእርዳታው በልግስናው በዛም አርአያችን ነው ሰው ልጅ እና የእውነት ከልብ ከዚህ በላይ እድሜውና ጤናውን ያድልህ ወንድማችን። ከዚህ በላይ እንድትሰራ ደግሞ በቃ ከዚህ በላይ የበለጠ ደረጃ ላይ እንድናይ እግዚአብሔር አምላክ መልካም ፍቃድ ይሁንልን። የእውነት እኔ በጣም ነው ደስ የሚለኝ ይሄን ነገር ባለፈም ሳይ እሱ ቢጠየቅ ምናምን እያልኩኝ ነበር። ለምን ልግስናውን ሁሉን ነገር ሳይ በጣም እደነቃለሁ። ማንም በዚህ ቦታ ላይ ሆኖ የሚያይ የለም እንደዚህ እና ይሄን ነገር ሲያደርግ እኔ በጣም እንትን እላለሁ እና እግዚአብሔር ደግሞ ወደ አገርህ የምትመጣበትን አጭር ጊዜ አድርጎ እግዚአብሔር አምላክ አመቻችቶ ነገሮችን ሁሉ ሐሳብህን አሳክቶልህ ወደ ሀገርን እንድትመለስና እንድንገናኝ እናፍቃለሁ። የእውነት አመሰግናለሁ። ያው ለካከበከብረት ተለኝሽ በጸሎታችሁ አሰቡኝ። ማይክ አንስታለች። ትንቡዬ እንኳን ደህና መጣሽ። ጥያቄ አለሽ? ማይክ አንስተሻል። ሳብይ ይቅርታ ሳላስበው ነው የነካሁት ግን በዚህ አጋጣሚ እንደው ሶልን ጥያቄ አይደለም እንደው በቃ በመረቅ ደስ ይለኛል። ያው ካወኳችሁ ሁላችሁንም በእርግጥ አሁን ገባው እንጂ የእውነት ለመናገር ረጅም ጊዜ ነው አገሬ ግቢ እያልሽ ከስሮኛ ያለው ግቢም ብባል አልገባም ነበር። ዝም ብዬ ቤቱን ያው አያለው እያጠናው ምናምንና ሁላችሁንም እግዚአብሔር ይስጣችሁ። ሶልዬ እግዚአብሔር ይስጥ። እግዚአብሔር አምላክ የተመኘኸውን ነገር ሁሉ በጎውን ነገር ሁሉ እግዚአብሔር ይስጥ። የእውነት ወደ ቅድስት ሀገር ኢትዮጵያ ወደ ሀገርህ ደግሞ የምትመጣበትን ቀን አሳጥሮት የተመኘሃትን እንግዲህ ንግስተ ሳባን ደግሞ እኛም ካንተ ጋራ ፈልገን አብረን ለመዘመር ያብቃን። ያው ለመዘመር ያብቃን እንምለው አንተ መተህ የምታፈላልግ ቀን እኔ ቃል ነው የምገባው መሰንቆ አጃቢ ይዤ የሚኬደው ቤት አብሬ ሄጄ እዘምራለሁ። የእውነት በጣም ነው ደስ ያለኝ። ምንም ይሁን ምንም በቃ ባላቅም ግን ደስ ብሎኛል። እግዚአብሔር አምላክ የተመኘኸውን ነገር መልካሙን ነገር ሁሉ ያድርግልህ፣ እድሜና ጤና ይስጥህ። ወደ ቅድስት ሀገር ኢትዮጵያ ደግሞ በሰላም ናልን ነው የምለው። የሰጠኸውን እጥፍ በጥፍ አድርጎ መድኃኒዓለም ይስጥህ። እግዚአብሔር ያክብርልን። አሜን። ታለም እግዚአብሔር ያክብርሽ። አንቺንም ጤና ግን መሰንቆ አጃቢ ይዤ ምናምን ብለሻል። ቅርብ ጊዜ በሆኑስ በኋላ ቶሎ ቶሎ ቃላት ትግቡ እንደዚህ እናድርግ። በቃ እኔ ደግሞ ምን አደርጋለሁ መሰለሽ፣ ሀሳቧን እንዳትቀይር አገኝዬ ለቴቴና ለዘማሬት አንዳንድ ሽፎን ቆንጆ ሽፎን ሰርተህ ትሰጥልኛለህ። ሀሳባቸውን እንዳይቀር መቼ ነው እሱ? ዛሬም ነገም ተነገረም መቼ ነው ሰው እንደተመቸው ቀጠሮ አስፈልገው
ስለዚህ ነው አይሶል አንተ ስትመጣ ሳይሆን አሁን አይ ላይ አሁን ለትንቢትና ለቴቲ ያገኘው አንዳንድ ሽፎን ስላላቸው በቃ ሰምታችኋል አይደለ? ወንድሞችን አይ ግልጽ እንዲሆን ፈልጌ ነው። ለምን መሰለሽ የኔ ውድ አሁን ትንቡ መሰንቆ ምናምን ሲመጣ ያሰበ እንዳይሆን ብዬ ነው። ግልጽ ሆኖ እንዲሆን ስለፈለግኩ ነው። ካጠፋ ይቅርታ፣ ለዛ ብዬ ነው። እኔን ሞተር እኔ ስትል እንኳን እያስደነገጣችሁኝ ነው። ዘማሬትንም ጨምርልኝ አገኝዬ። እሺ እሷ እንደውም ጨርቅ አትፈጁም ብዙ ከእነሱ የተረፈውን ቀጣጥለህ ትሰፋላታለህ። ቤቲ ከታችን እያለች ነው። ይኸውሉ ጠይቄ እሺ እኔ ልበ መልካም በእውነት ልብህን አይለውጥብህ። እግዚአብሔር ጨምሮ ጨማምሮ ይስጥህ። መስጠት አያጎልም ማለት ይሄ ነው። አብሮ የኖረ ስለሆነ እግዚአብሔር አምላክ ይጨምርልህ። ያሰብከውን የሻትከውን ሁሉ ይሁንልህ፣ ይደረግልህ። ሁላችንም በጸሎት እናስባለን እንዲሳካ እንዲፈጥን እግዚአብሔር ይስጥልን በእውነት። ምርቃቱ ግን እኮ በዛ ጥያቄ ሳንጠይቅ ማለት ነው። ሰው ልኮ በቃ ፕሮግራም እንዲህ ነው የምታደርገው። መርቁት እሺ፣ መጀመሪያ ትንቡዬ መርቂው። እግዚአብሔር ይስጥልን። ሳቢ የመሰንቆን ነገር አያሳስብሽም። አምላክን ምንም የዘማሪውንም ከፈለግሽ አያሳስብሽ። እኔ ያው እህቶች በጣም ይታዘዙ ወንድሞች እህቶች አሉኝ። ምንም ችግር የለም። ሶል ብቻ ወደ ሀገሩ ወደ ቅድስት ሀገር ኢትዮጵያ በሰላም ይምጣ። የእውነት ነው ምልሽ፣ ቀደም ተብሎ ይነገረኝ እንዳልክን ነው። ለዚያውም ትልቅ መሰንቆ የሚጫወት ሰው ነው ይዤ የምመጣው። የእውነት ቃል በቃ እግዚአብሔር ግን እኔንም በእድሜ በጤና እንዲያቆየኝ የዛ ሰው እንዲለኝ እናንተም በጸሎት አስቡኝ። የዛን ቀን እንግዲህ ዝም አትበሉ፣ እግዚአብሔርን አመስግኑ። የሙሴት ማርያም ከበሮን አንሺ እያልን ነው የምንዘምረው። እግዚአብሔር የዛ ሰው ይበለን ግን አሚን አሚን። ትንቡዬ እሺ። ሳሚ ስትል ነበር ስትጠየቅ። ሁላችሁ ሳሚ ማይካን ስተስኪ ሶልን ጠይቀው። ዛሬ ራሱ እንዴት እንደተገኘህ ገርሞኛል ሳሚ። ዲያቆን ሳሚ ያለክ? እሺ ሮዚ የሶል ቀኝ እጅ ማለት ነው። ሮዚ ያለሽ? አለ ሳቢ ድምጽ ይሰማል። የሶል ቀኝ ልጅ ያላለች ይሰማል። ምን ሶል ልመረቀው ነው ያራ እንደው ስራዬን እርግፍ አርጌቶቼ ይኸውልህ እየሰማሁ ነው። በቃ እኔ ኢንተርቪው በዚህ ሰምቼ አላውቅም እና እግዚአብሔር ይስጥህ፣ እግዚአብሔር ይባርክህ። ከዚህ በላይ ጨምሮ ጨማምሮ ይስጥህ። እኛም እኮ ሳባ ግን አለ። ምን ነው ሳባ አልቅሶ እውነት እኛም ሳባ አለን። የኛም ሳባ ምን ተቆጣጣሽ? አልገባኝም። ምንድነው ሳባ ያልሽኝ? አንቺ ደግሞ ከመቼ ወዲህ ነው ሳባ ብለሽ የምትጠሪኝ ብዬ ነው። ስሜን አበላሸሽው። በስነ ስርዓት ወደ ጥያቄሽ ግቢ። ሳባ ነው አለ እንዴ መፍጠር እንዴ ሳባ አንቺ ሳቢ ነሽ፣ እኔ ሳባ አልኩት እና ሳባ እኛም ሳባ አለን። በቤታችን አባል ውስጥ ሳባ ስላለን እኛም እናፈልጋለን። እሺ አይዞክ፣ እኔ ሁሌም ከጎን ነኝ። ቀኝ እጅክ ነኝ፣ ቀኝም አይንክ ነኝ። እሺ አይዞክ ሰው ታንኪ ሮዝዬ። እሺ እኔም በቤት እግዚአብሔር ያክብርሽ። እሺ ቆይ ሮዚ ላውርዳት። ቀኝ እጁን ነው ማውርዳት። መጀመሪያ ሳባ ብላ ጠርታኝ አላስቀምጣትም። እሺ ቲኑዬ አንቺ ተናገሪ። አይ እኔም ልናገር ግን ትንሽ መጀመሪያ እውነት ሶል ወደኛ ቤት ሲገባ ወንድማችንን ካቻን ተከትሎ ነው የገባው። ካቻኛ ቤት ትረካዎች ያቀርብ ነበር ማለት ነው። እና ሁለተኛ ዓመታችን ላይ ማለት ነው አንደኛ ዓመታችን ላይ ልናከብር ፈልገን እኔ ማከብርበት ጨንቆኝ ነበር። ማክበር ፈልግ ያለው ቆሎ አለ፣ ውሃ አለ፣ ተሸላሚዎች አሉና በጣም ጭንቀት ላይ ነበርኩኝ። ከዛ መምህር ነብዩን አማከርኩት። ሳማክረው ጊዜ ለምን አንድ መጽሐፍ እጣ እናደርግም አለ ማለት ነው። ከዛ የዛን ቀን እጣ እየተደረገ ነበረ መጽሐፍ ምናምን ነገር ማለት ነው። ስንክሳር ነበር፣ እንዲሁም ሰብሊ ነበረች የደረሳት። ለዛ እጣ ተደረገ። የቆሎም የሽልማትም ቴቴም ጋቢ ተሸልማለች። አዱሊስ ነጠላ አረሳውም ማለት ነው። ቦሌ የሚካኤል ነበር ያከበርነው። ከዛ ሶል በውስጥ ምንም አልሰማም ለምን ዓላማ እንደሆነ ሁሉ ማለት ነው። እዚህ በረከት ስራ ላይ መሳተፍ ፈልጋለሁ። አሁን 6000 ብር ልክ ያለው ቀጣይ ግን ላሉት ነገሮች ሁሌም ከጎናችሁ ነኝ እባክሽ አሳትፊኝ ብሎ ጻፈልኝ ማለት ነው። ከዛ ቁርሴ ለነዳያን ነበረ
ወዲያው የሶስት አገልግል 15 ሺህ ብር እያለ ከዛ ጊዜ ጀምሮ ይሄው አሁን 2 ዓመት ሊያልፈና የበረከት ስራ ላይ አለ። እዚህ እንደገና ደግሞ እዚህ ገስት ላይ ለከሌ ማለት አልፈልግም። እዚህ መጡና ሲሳይ ስለሚያዩት በውስጥ ያወሩታል። እምቢ ማለት አይችልም። በተፈጥሮ ለሁሉም ሰው ደርሷል ሶል ኪንግ ማለት ለኛ ቤተሰቦች አባላት በሙሉ ከኛ ቤት ውጪ ላሉት ሌላ ቤትም ለሚያውቁት ሁሉ ማለት ነውና ለሁሉም እጁን ይዘረጋል። ኢትዮጵያ የመጣ ጊዜም ትትይ ታውቂያለሽ፣ አቤላን ፍለጋ ናዝሬት ድረስ ሄደናል። ቲክቶክ ላይ ያያቸውን ሰዎች በሙሉ በአካል ሳያገኘው ነገር ሳያደርግ አልሄደም። የገባ ቀን በማግስቱ የጀርባና ሙሌ አግኝተናል ማለት ነው። እና እግዚአብሔር አምላክ መስጠትን፣ ደግነትን፣ መልካምነትን አይቀይርብህ ነው የምለው። ኢቭን ኢትዮጵያ መጥቶ ያሉትን 7ቱንም ቀን ሁሉ ኪዳን ይሄድ ነበርና እኔ ዲያስፖራ እንደዚህ አይመስለኝም ነበር። እውነት ለመናገር ብዙ የምናውቃቸው ዲያስፖራዎች ስላሉ ማለት ነው። አንዳንዴ የማስመሰል ህይወት የሚኖሩ ሰዎች አሉ። እሱ ግን በትክክል ይኖረዋልና ይገርመኛል ሁሉ። አንዳንዴ ከቤተሰብ ያው ዚያራብ ጋር ያደኩት ምናምን ብሏል። በጣም ነው የሚገርመኝ ይሄ ነገር ማለት ነው። ከዚህ በላይ ምንም ስለሱን መናገር አልፈልግም። እድሜውን ጤናውን አብዝቶ ያድልን። ለኛ ቤት እውነት የጀርባ አጥንት ነው የምለው። ምንም ሳይሰማ ነው ሁሌ ቃል የሚገባው። ሌላ ቤትም ይሄድ እኮ የሆነ ቤት አገልግል ሲባል ገና ማለት ነው ያገልግሉን ብር ሳያቅ 3-4 ብሎ ገብቶ ነው የሚመጣው። ከዛ በቤተሰብ ስም ገብቻለሁ በቃ ልካለሁ አስገቢ ብሎ ነው የሚጽፍልኝ። ሰምተሃል ወይ ብሩን አይሰማም። ብቻ ግን ለበረከት ስራ ሁሌም ነው የሚጣደፈው። ለተቸገረ ሰው እንደዛው ማለት ነው። አሁን ወደ ሳሚ ጥያቄ እንሂድና ወደ ቀሲስ እንሄዳለን። ሳሚ ያው ሶልን ስለምታውቀው ጥያቄ ካለ መጠየቅ ትችላለህ። ሳሚ ጥቁር ሆነሽ ነው እኔ ጋር የምትታየኝ። እኔ ታያችኋለሁ። አንበሳ አውርድልኝና ፈካላለሁ። ከጥቁር ወጣለሁ። አንበሳ ለክልኝ ለምን ብቻ ነው የሚታየኝ? አንቺ አንበሳማ ይበላሻል። መልካም የሆነ ነገር ነው ማወርድልሽ። እታያለሁ እኔ ያለው አላ ሳምዬ ትታያለህ። በደንብ ነው ትታያለህ። አስሬ ነው ሳምዬ ሲልህ የነበረውና ወይ አንዴ ጨብጠውና ይገላገል። በጣም ነው የሚወዱ። በነገራችን ላይ ሳሚ ጠይቀው ይሄው ተገኝቼ ሚካኤል ቤተክርስቲያን እና ሶል ብዙ ልጠይቀው ደስ ይለኝ ነበር። ጥያቄው ሲጀምር ደስ ይለኝ ነበር። ዋና ነገር እንኳን አላለፈኝ ይሄ ጥያቄና ይሄ መልስ። ምክንያቱም ሳቢዬ ሼር እያደረገችኝ ነበርና በቃ ስልኬ ስለማይገባ ላይቭ ለምን ሄጄ ለፋለው ብዬ ትቼው ነበር። ግን ድንገት እስቲ ቆይ ልሞክረው ብዬ ስገባ ገባልኝ ላይቭ ማለት ነውና ሰሞኑ በጣም ተከታታይ እየሞከርኩ ነበረ መግባት አልቻልኩምና የሶል ስለሆነ ነው መሰለኝ እሱም ላይቭ ሰርቶልኝ እግዚአብሔር ይመስገን ገባው። ስለሶል እንግዲህ ነው ሁላችሁም እንደምትጠቁት ነው። ውዳሴ ከንቱ የሚሆንበት አይነት ሰው አይደለም። ምንም እንዳትፈሩ። ስለሶል ተታወር ሳቢያው መጣች አሁን ታየችኝ እና ስለሶል ውዳሴ ከንቱ የሚሆንበት ሰው አይደለም። ነገሮች ያበሰሉት ነገሮች ራሳቸው የሰሩት ህይወቱ በቃ ህይወቱ ራሱ ለሁላችንም የሚያስተምር ህይወት ያለው ሰው ነው። ሰሜንሽ ኪዳነ ምህረት ስንሄድ ከኛ መሃል ከሌ ቢስም ማልጠራቸው የዲያስፖራ አረማመድ ነበሩ የሚራመዱትና ሶል ሱሪውን ሰብስቦ ከኛ ጋር ላይ ታች እያለ ሲሄድ እዚሁ ገዳም ወይ ደግሞ እንደዚህ አይነት ህይወት ውስጥ ሲኖር የከረመ ሰው ነበር የሚመስለውና በእያንዳንዱ እርምጃው እዚህ ጋር የምናየው ሶል ዴሊ ላይፍ ላይ መጥቶ ደግሞ በዛ ሰዓትም ስናየው ራሱ ሶል ነው። በቃ ምንም መድረክ ላይ ቁጭ ብሎ ከመድረክ ሲወርድ መድረክ ሌላ ገጸ ባህሪ ይዞ የሚተወነው ነገር የለም እውነት ለመናገርና ለማግኘት ያኔ ደግሞ ጥረት ሲያደርግ እኔን አይደለም ልጆቼን እንኳን ለማግኘት ልጆቼን ሁሉ አድሬስ አድርጎ የሄደ ሰው ነውና ስለሶል ብዙ ነገር ብንናገር ሁላችንም ደስ ይለናል። በጣም መልካም ሰው ነው፣ ቅን ሰው ነው። ለቤተሰቦቼ ምናምን ነገር ይላል። እዛ ብቻ ሳይሆን ለሚያውቃቸው ሁሉ የሚለፋ ሰው ነው። 2 ሰዓት 3 ሰዓት ማረፍ እየቻለ የበረከት ስራ ነገ ይኖራል ብሎ እያሰበ ይሆናል የሚሰራው እና ሶል በእውነት እግዚአብሔር ያክብርልን። ይሄን በቃ ይሄ ነው ትልቁ ነገር። ከእግዚአብሔርም በሰውም ፊት ሞገስና ግርማን አግኝቶ መኖር። እንደ ጠቢቡ ሰለሞን ደግሞ ጥበበኛ የሆነ ሰው ነውና ለእያንዳንዱ ነገር ለሚያደርጋቸው እግዚአብሔር ይመስገን እንደዚህ አይነት ሰው በመካከላችን በመገኘቱ። ይሄ ቤት በጣም የሚገርም ነው። እንቁ የሆኑ ሰዎች የሚገናኙበት ነው። ለዛ እኮ ነው አንድ አይነት ክንፍ ያላቸው ወፎች አንድ ላይ ይበራሉ ምናምን የሚባል ነገር አለና ሶል ደግሞ ከፍ ብሎ እንደ ንስር የሚበር ሰው ነው ከመመሳሰልም አልፎና እግዚአብሔር ይመስገን ሶልን ያስተዋወቀን
የንግስተ ሳባን ፍለጋ ሁላችንም አለንበት ሩቅ አይሆንም ፍለጋው የሚል አንድ ሚሸንዲ ነበር ድሮ 90ዎቹ ላይ ፍለጋ የሚለውን ታውቁታላችሁ። በቃ እሱ እንደዛው ነው የቀረም ፍለጋው ሁላችንም ስላለንበት እንደሚሸንዲ ብቻውን አይፈልግም እሱ እንደምትል እና እሱ ነው ትልቁ የሁላችን ደስታ። በጣም ጀግና ልጆቹን በጣም በሚከብድ አገር ላይ በዚህ መልክ ሰርቶ ምክንያቱም ልጅ ራሱን የቻለ አንድ ትልቅ ሁላችንም እግዚአብሔር ቢፈቅድልና ቢወድልን ልጆቻችን የሆነ ቁም ነገር ላይ የሚደርሱ በተለይ ወላጅ ከወለደ በኋላ ለራሱ አይኖርም ለልጆቹ ነው የሚኖረውና ያንን ዋጋ ከፍሎ ለእያንዳንዱ ነገር ልጆቹን ዛሬ ያሉበት ደረጃ ላይ አድርሷል። እግዚአብሔር ደግሞ ከዚህ በላይ የልፋትህን አይቶ ትልቅ ደረጃ መጨረሻቸውን አሳምሮ ያሳይህ። በጣም እናከብረው በጣም እንወድህ ወንድማችንን ለሁላችንም አሪያችንን እንግዲህ ሶልን እያየን ከሶል እግዚአብሔር በሁሉ ነገር ሲባርከን በሶል መባረከን ማይፈልግ ሰው አለ ብዬ አላስብምና አስተማሪ ሰው አይጥፋብን። ሁሌ ቃል እግዚአብሔርን እንደነ መምህር ኤልያስ ቃል እግዚአብሔርን አውጥቶ መስበክ ብቻ ላይሆን ይችላል ሁሉም ሰው ጸጋው እንዲህ ደግሞ የሚታይ ህይወትን ለዛሬ ለሐዋርያው ቅዱስ ጳውሎስ ለጢሞቴዎስ ልጁ የማንም ታናሽነትን እንዳይነቀው በቃልም በኑሮህም አለው። ቃል የሚናገረውን የሚያስተምረውን ይሆናል። ኑሮ ደግሞ የሚኖረውን ህይወት እያንዳንዱ ማንም ታናሽነትን እንዳይነቀው አለው። በኑሮ አብራቸው በመትኖራቸው በእያንዳንዱ ሰዎች መካከል አሳያቸው ክርስትናህን። ለዛ እንደ ጴጥሮስ ማለት ጴጥሮስ ሲናገር ቃሉ ይሄ ክርስቶስን ይመስላል፣ አለባበሱ ይሄ በመንኖረው በእያንዳንዱ ነገራችን እኛነታችንን ክርስትናችንን እንዲገለጽ አይደለም የሚፈልገው ቃሉ ያንን ቃል ያንን በተግባር ያየንበት ነውና እንዲህ እንድንኖር እግዚአብሔር ዳን ራኪ በእውነት የሚገርም አጠያየቅ የምትገርም ጋዜጠኛ በእውነት ቃላቶቹን እንዴት አድርጋ ሰነዳቸው ሰድራቸው እንዴት አድርጋ በአክብሮቱ በትህትና ከፍ ዝቅ ብላ ከሚያስፈልጋቸው ድምጹን ወደ ላይ ወርታች ማን እንደው እዚህ ቤት እኮ አመቱ ጣል ለሚያደርገው ቅዱስ መድኃኒዓለም እውነቴን ነው እንዴት አድርጎ ያመጣ እንዲያመጋጠ የሆነ የጎዳደለ ነገር ያለ ሲመስለው ራሱ ለቤቱ ማለት ነው ሞዛይኩ የሆነ ቦታ የጎደለች ፒስ አለች ብሎ ሲያስብ አመቶ ጎን ላይ ቁጭ ያደርጋታል። አሁን ራኪ መታ የሆነ ቦታ ላይ ቁጭ ያለች ነው ይመስለኝና ቤቱ በዚህ መልክ እየተሰራ ነው። ቤተሰባ በጣም የሚገርም ነው። ሁሉም እንቅ የሆነ ዘማሪት ትንቢት እኔ በእውነት እኔ ድሮ ሲዲዎቹ አለኝ በነገራችን ላይ እኔ ኬንያ እያለሁ እንደዚህ ሲዲ ኮፒ ሰራ ነበር እና የዘማሪት ትንቢት ሲዲዎቹ አለኝ እሷን ግን አላቃትም። ኢቭን እኔ አሳይሻለሁ ኮፒ ሲዲ እንግዲህ የዛሬ ስንት አመት ነውና እኔ ኬንያ ላይ እስከ 98 99 2000 ድረስ እዛ ነበርኩኝ። ኦልሞስት 11ኛ ላይ ጥዬ ሄጄ እዛ 3 አመት ቁጭ ብዬ ነው የተመለስኩት። አንቺ ስለማታውቂ ነው ሌሎቹ ያውቃሉና በዛ ጊዜ እንዳጋጣሚ የነበርኩበት ፍላት ላይ እንደዚህ ኮፒ ስራ ይሰራል። ልጅቷ ወደ ካናዳ ስትሄድ እንዳለ ሙሉ ፒሲው ለኔ ጥላልኝ ሄደች። ያው ገዝቻት ነው በነፃ አይደለም ካቻ ስለሚያቅ እና ብቻ የሆነ ሆኖ የትንቢት በዛ ጊዜ እንኳን ቀረጻ ይደረግ ነበር። ሰው ይፈልገው ነበር። ኮሌክሽን ኤምፒ3 ምናምን የሚሰሩ ስራዎች አሉት። ትንቢት በወጋለ እንግዲህ ሌላ ካልሆነች ራሷ ኮነች ማለት ነውና እንዲህ አይነት ደጋግሶች እያመጣ እዚህ ቤት ላይ ቁጭ ያደርጋል። ቁጭ እያመጣ ቁጭ እና እንዲህ የፈጣሪ ድንቅ ስራ ይገርመኛል። እዚህ ቤት ላይ ብዙ ነገር ሊሰራ በቤታችን አስቧል እግዚአብሔር። ነገ ትልቅ ስራ እንደዚህ ከመሰባሰብ ቁርስ ለነዲያን ምናምን ከማለት የዘለለ ስራ እግዚአብሔር እንድንሰራ ወዶ ፈቅዶ ሊሆን ይችላል። በዚህ ቤት ላይ እነ መምህር ኤልያስ ነው ባራኪ እውነት እዚህ ቤት ባራኪ አይጠፋም። ግን በቃ እንደዚህ በሁሉ በክላይ ሴፋርን የሚለው በሁሉም በኩል በዛም በዚህ የተሳለ እንደዚህ አይነት ሰው እና ታላቅ የበረከት ቤት ነው ይሄ ቤት ብዬ ነው ማስበው። ሶልዬ ደግሞ በረከታችን ነው። እዮባ ምናምን በጣም ብዙ ሰዎች በረከታችን ናቸውና እግዚአብሔር ይመስገንና ሶልዬ በጣም እወድሃለሁ፣ በጣም አከብርሃለሁ። ሁሌ እለት በቃ አብሮኝ እንዳደግ እንደማቀው የስጋ ዘመዴ ነው ማስበው እንጂ እኔ ኢትዮጵያ አንዲት ትንሽ የመንደር ቦሌ ሚካኤል እሱ አሜሪካ ትልቅ ስቴት እንዳለ ፊል አድርጌ አላውቅም። ሳወራው ራሱ እንደ ፍሬንድ ነው እንደዛ አይነት እንዲሰማኝ ያደረገኝ የራሱ አቀራረብ ነውና ሁላችሁንም እግዚአብሔር ያክብርልኝ። ግን መምህር ኤልያስ ይፍቱኝ ባርኮኝ ሳልን የሶል ፍቅር አስገድዶኝ ዘልዬ ገባሁ። ይቀርበሉኝ እንደው በሩ ላይ እንዲህ ዘልዬ ነው የገባሁት። እንደው እንኳን አላልኩም የሆነ በባስ እንትን እየተጠቀምኩ ማደጌን አሳወቀብኝ። ባስ አይደል ሳይንኳካ ዘሎ የሚገባው እንደዛ ሆነብኝ። ይቀርበሉኝ ሁላችሁ መምህር ኤልያስ በድጋሚ ይፍቱኝ ባርኩኝ። ኢንጂነር መምህር ኤልያስ እንግዲህ የጎደለውን እኛ ያጠመምነውን ሞልተው የተጣመውን አቀንተው የጎደለውን ሞልተው እርሶ ያሳርጉታል ብዬ አስባለሁ። እግዚአብሔር ይስጥልን። እሺ ሰላም።
ሳሚ ቃለ ሕይወት ያሰማልን፣ ቃለ በረከቱን ያድልልን። ኑርልን። እኛም አንተን በጣም ነው የምንወድ። ቀሲስ ኤልያስ ወደ እርሱ ጥያቄ ምጣን። ጥያቄ ካለው ቀሲስ 2 ስልክ ከፍተዋል፣ አንዱን ቀንሱት። የኔን ድምፅ የሚያሰማው ለዛ ነው። ተገርሜም ነው የሰማሁት። ለካ እድል አይሰጥ እንጂ እድል ቢሰጥ እያንዳንዱ ሰው መምህር ነው አይደል? በጣም ገርሞኛል። ሶኪንግ እግዚአብሔር ይባርክ፣ እግዚአብሔር ይቀድስ። ወንጌል በሐዋርያት ትሰበካለች፣ በቅዱሳን ትተረጎማለች አይደል? መጽሐፍት በቅዱሳን ይነገራሉ፣ በሰማዕታት ደግሞ ይተረጎማሉ። እንደዚህ ነው ህይወታችን በራሱ። የእናንተ በተግባር የሚገለጸው አገላለጽ ይበልጣል፣ ለነፍስ የእናንተ ይበልጣል እና አሁንም እግዚአብሔር በበጎ ችሮታ ሁሉ ይባርክ ይቀድስ። ጥያቄ ብዙ የለኝም፣ ግን ከጥያቄው ይበልጥ ብዙ የተማርኩባቸው ነገሮች አሉ። ሰው በዘልማድ እንደዚህ አይነት የሰለጠነ ቦታ እየኖረ ሃይማኖቱን፣ ርስቱን፣ ሌላውንም ጭምር አሳልፎ ሲሰጥ ብዙ ጊዜ እንመለከታለን። እንደዚህ አይነት ጥባት ግን ያስፈልጋል ማለት ያስፈልጋል ብቻ ሳይሆን ይደንቃል፣ በጣም ይደንቃል እና በጣም እደነቅብሃለሁ። ህይወትህን እግዚአብሔር ይባርክልህ፣ ይቀደስልህ፣ ጸጋውን ክብሩን አይንሳ፣ የልጆች አባት ያድርግህ ማለት እፈልጋለሁ። ንግስተ ሳባን ግን 2 ልጆች አሉ አይደል? አሁን የምታሳደገው እንዴት ነው? ምናልባት ሳልሰማ ቀርቼ እንደሆነም አላወኩም፣ ወይም ደግሞ ሌሎቹ ፈርተው ሳይጠይቁ ቀርተው ከሆነም አላወኩምና ምናልባት ከፈቀድክልኝ ከባለቤት ጋር እንዴት ናችሁ? የላችሁም አሁን ማለት ፈልጋለሁ። ኦር የምታሳድጋቸው ልጆች እሷ አካባቢ ላይ በደንብ ግልጽ አልሆነችልኝም። ከዛ በኋላ ያለውን ሀሳብ ብናገር ነው ደስ የሚለኝ። እዚች ጋር ያለችዋን ነገር በትንሹ አስመረህባት ሂድ። ከባለቤት ጋር ነው ያለኸው? ያው ምንድን ነው የሚባል እህል ውሃ የሚባል ነገር አለ። ማለቅ ያው ትዳር አያልቅ የሚባል ነበር። ግን አንዳንድ ጊዜ በአንድም በሌላ ምክንያት የሆነ ደረጃ ላይ ሲደርስ ይቆማል መሰለኝ። በተለይ እዚህ ሀገር እንደዚህ አይነት ነገር ብዙ መንገዶች ብዙ እንትኖች አሉ ብቻ የተመቻቸኑ ለእንደዚህ አይነት ነገር እና ያው ከእንትኑ አንዱ እሱ ዕጣ ደርሶልኛል እና ለዛም መሰለኝ ሆነ ታችኋል። አዎ በጣም ጥሩ። እሺ፣ አይ በዚህ እርግጠኛ ያለውን ብዬ ነው እንግዲህ አሁን ወደ ሽምግልናው እየሄድኩ አይደለም። መጀመሪያ ኢዮቤን ልረሳው አልችልም። ኢዮቤ ልቤ ውስጥ ነው ያለውና የእሱ መስመር ካስያዘን በኋላ ወደ አንተ ጋር እንሄዳለን። ምንም እንዳታስብ፣ የተሟላ ህብረት ያለው እዚህ ህብረታችን ውስጥ ነው ያለው። በየትኛውም በኩል ምንም ችግር የለበትም፣ የተሟላ ነው። ቅዱስ ዲያቆን ሳሚ እንደተናገረው በየመስመሩ ስክትክት ያለ ስለሆነ የዋ ነው። እንደዛ ነው። እግዚአብሔር እስቲ ፍጻሜን ያሳምርልን። እግዚአብሔር ይባርከን፣ እግዚአብሔር ይቀድሰን። እኔ ብዙ ምስጋና ነው ያለኝና ላንተ በጣም አመሰግናለሁ። እግዚአብሔር አገልግሎትን ይፈጽምልህ፣ ህይወትን ይባርክልህ፣ ይቀድስልህ። ጥያቄያችን ጋዜጠኝት እንደ ኮስታራ ጋዜጠኛ ነች። በእርግጥ ግን ሶ ሃምፕል በጣም ትውት ጋዜጠኛ ነች። አውርታ ማታሰራ ናት። በጣም ግሩም ነው። ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን ነው ማለት የምፈልገው። ስለ ቆይታችንም ጭምር ስላለንበት ጊዜም ጭምር እግዚአብሔር የተመሰገነ ይሁን። በዚህ እኔ በጣም ደስተኛ ነኝ። ካለን አገልግሎት በእርግጥ ምንም አላገለገልኩም። እንደምታዩት ነው። ስራ ሳልፈታ ነው እየሰራን ያለ ነው። ቤቱን የምንወደውም ደግሞ ለዚህ ነው። ያው ሌሎቹም እየሰሩ በየስራቸው ነው የሚታዩትና ስራ እየሰራን ግን አምልኮተ እግዚአብሔርን የማናቋርጥ
ይሄ ትልቅ ነገር ነው፣ የቤቱ መለያ ነው እና ከዚህም የበለጠ እንድንሰራ እንድናገለግል አምላካችን እግዚአብሔር ቅዱስ ፈቃዱ ይሁንልን። እግዚአብሔር ይባርክ አንተን፣ እግዚአብሔር ይቀድስ። በሰላም ናልን። ባለህበት ቦታም እንደዚሁ እንደዋወላለን እንጠያየቃለንም ጭምር እንጂ የበለጠ ወንድማማችነትን እናጠናክራለን። ይሄን ነው ማለት የምፈልገው። ሳሚ እግዚአብሔር ይስጥልን፣ እግዚአብሔር ይባርክ፣ እግዚአብሔር ይቀድስ። ህይወትን ሁሉ እንደዚህ አይነት በጸጋ በረከት ይሙላል። ደስ ብሎ ኑር። የልጆች አባት ያርግህ። በልጆች ላይ ኮርተህ ጸንተህ ለመኖር በሃይማኖት ሳትደራደር። እናንተ አሜሪካን ሀገር ቤተክርስቲያንን ማስተከል እኮ ቀላል ነገር አይደለም እኮ እንዴ! አጠገባችን ያለው ሰው እኮ የዚህ ባለቤት ነው። ስለዚህ እንኮራባለን በእውነቱ ከሆነ ከዚህ መካከል አንተ ያለበት ቦታ ተሰብስበን ብናስቀድስም ጥሩ ነበረ። ለማናቸውም ግን እንደዛ ሆነ። እግዚአብሔር ይባርክ ነው። ተባረክ። ከዚሁ ጋር አብረን እንድንቀጥል የበለጠ እንዳከብር ሆኛለሁ። እኔ የምጠይቀኝ የበለጠ እንዳከብር ሆኛለሁ። የበለጠ እንዳደንቅ፣ የበለጠ በታቦቱ ፊት በቆምኩ ቁጥር፣ እጆቼን ለእግዚአብሔር ባነሳው ቁጥር ይሄን ሰው አስብ አምላክ ሆይ እንድል አድርገኸኛል። ኃይለ ሚካኤልን እንድል አድርገኸኛል። ቤቱ ደግሞ እንደምታየው በአባቶች የሚጠበቅ ነው። ትንሽ ኮሽ ባለች ቁጥር ከዛ መልአከ ሕይወት አለው ይላሉ። ከዚህ አባ ቆሞስ አባ ኃይለ ገብርኤል አለው ይላሉ። እንደዚሁም በየጊዜው እኔም ከስራችሁ ነኝ ያለሁት። አሁንም አባ ኃይለ መልአከ ሕይወት አለሁ ልግባ እያሉ ነው። ጉባኤውን ለሳቸው ልስጥ። እናንተን ግን በጣም አመሰግናቸዋለሁ። እግዚአብሔር ይባርክ። ሳቢ ኑሪልን፣ ኑሪልን። እግዚአብሔር ለምክንያት የሚያስነሳው ሰው አለ። የዚህ ምክንያት ባለቤት ስለሆንሽም እግዚአብሔርን በመፍራትና በመንቀጥቀጥ እያመሰገንሹ ስጋውን ደሙን እየተቀበልሽ ከዚህም የበለጠ አገልግሎት እንድታገለጊ ማን ያውቃል። እግዚአብሔር ይስጥልኝ። ተባረኩልኝ። ወደ ቀሲስ አድማሴ ከመሄዳችን በፊት ግን እሳቸው ጋር እኔ ጋር ጥቁር ሆኖ ነው የሚታየኝ። ቲና እና ለገብርኤል ልጅ እድል እንስጥና ወደ እሳቸው እንድንመጣ። ቀሲስ ገብተዋል? አዎ ገብቻለሁ፣ ግን ላዳምጥ ዝም ብዬ። አይ ምን እንደሆነ እንኳን ሶልን ኢንተርቪው እያደረግን ነው፣ ህይወቱን እየነገረን ነበርና እሱን ቃለ መጠየቅ ተደርጎለት ነው። እና አሁን የቀሩት ተክሉና ቲና ናቸው እሱን ጥያቄ መጠየቅ። ግን ሙሉ ጥያቄ ስጠይቀው የነበረው እህታችን ዮራን ናት። እርሶም ጥያቄ ካሉት መጠየቅ ይችላሉ። ያው ቁጭ ብሏል፣ 24 ሰዓት ነው ዛሬ የተቀመጠው። ለዮራን ሰጥቻለሁ አጠያየቅ ስለምትችል ዮራን በደንብ አድርገሽ ጠይቀው። እሷማ ጠይቃጨርስ ጥያቄ ካሉት ከስር ጀምረሽ ነው ከላይ አትጠይቂሽ። ይሄ ነገር ግን እርሶ ጋር አንድ ቀን ይደርሳል። አውቀውታል አይደል? እርሶ ይጠየቃሉ። ስለዚህ ተጠይቄ እኮ መለስኩኝ። አይበቃም? አይ እዚህ ላይ ይጠየቃሉ። ስለዚህ አንድ ቀን እርሶንም ኢንተርቪው ታደርጋለች ይሆናል። እሺ ሶልዬ፣ እንግዲህ በአካል ባንተያይም በድምፅም በአንድ ሀገር በአንድ አህጉር ውስጥ ሆነን እያለን ያለውን የህይወትን ጉዞ ብዙውንም ባልሰማም አሁን ቀሲስ ሲመርቁ እየሰማው ነው። ቤተክርስቲያን ማሰራት፣ ቤተክርስቲያን ማሳነጽ የሚል ነገር እየሰማው ነውና እናንተ ብቻ ናችሁ የምትቀድሱበት የምታስቀድሱበት ወይስ እንግዳ ትጋብዛላችሁ? የኛ ቤት ክፍት ነው። ስላላየን እንዴት እንደምንመጣ መንገዱን ምኑን ለኛ በድሩን ብታመቻች። ጳጉሜ 3 ፕሮግራም ከሌሎት ሩፋኤልን እናከብራለን። ጳጉሜ 3 እንግዲህ ተጋባስም ያው ተጋብዣለሁ ማለት ነው። ሌላ ፕሮግራም እንዳይዛ ዘመዶችንም በዛ ያለው
እድሜ ጤና ያድልልን። ከአሁኑ የበረከቱን ስራ እግዚአብሔር አያቋርጥብን። ከአሁኑ ማርክ አድርጉት። ጳጉሜ 3 ሴፕቴምበር 2 ነው ስለሚሆን አይደለ? ሴፕቴምበር 2 ሴፕቴምበር እኔ ያደርጋለሁ፣ አንተም አድርግበት። እሺ በቃ እኔማ ነገርኩት እኮ እኔ ጠሪ ነኝ። እርስዎ ነው ማስታወስ ያለበት። አገሬን ይዘውልኝ ይምጡ። አገሬን ይዘውልኝ ይምጡ እንድትዘምርልን ቄስስ በኦንላይን ይኸው ጋብዣታለሁ። ኖ ይዘውልኝ ይምጡ እሷን። በእኔ በኩል ጨርሻለሁ። ቄስስ እግዚአብሔር ያክብርልን፣ እርሱንም ያኑርልን። እሺ የገብርኤል ልጅ ተክሉ ሶልን መጠየቅ የምትችለው ነገር አለ ወይ? ጥያቄ አለ ወይ? እድል ልስጥክ። ሀገሬ የምትገባ ነው። ቆይ እያወራን ላውርዳትና የምንሰጣት የገብርኤል ልጅ አቤት በሉ እንጂ ተክሉ። እሺ አባቴ ይሁን። ቆይ ምክንያቱም ባሱ ስለሆንኩኝ አዳምጣለሁ። እሺ ቲና አለሽ? ሳወርዳቸው ቆይ በኋላ ነው ድምጽ ማውጣት የምችለው። ሰውየውን ቁጭ አድርገህ ልታሳድረው ነው። እሺ ቲና አለሽ? ቲናዬ ድምጽሽ አይሰማም። አይ ድምጽ አወጣቸው። አትሰሚም ውዴ? እሺ አባታችንም ገብተዋል። እስኪ ተመልሰሽ ግቢ ቲኑ። ቆሞስ አባይ ለገብርኤል እንኳን ደህና መጡ አባታችን። ያሶል ነው እየጠየቀ የነበረው ነው። ጥያቄም ካለው አባታችን ይፍቱን ይባርኩን። እንደምን አሉ? በሰላም ገባ መንገድ ላይ ነኝ ብለው እግዚአብሔር ይባርከን። እግዚአብሔር ይፍታን። አባቴ እንዴት ኖት? ቀሲስ መምህር ሰላም ኖት ወይ? የቤታችን ድምቀት የቤታችን ሲሳይ ደህና ኖት? ይፍቱኝ ይባርኩኝ። ያው ከመቀመጫ ብድግ ብዬ እግዚአብሔር ይፍታ እግዚአብሔር ይባርክ ብያለሁ። አባቴ ያክብርልኝ። እድሜ ጤና ያድልኝ። እንዴት ኖት? ቡራኬ ይድረሰኝ። እግዚአብሔር ይመስገን። ስሙ ለዘላለም የተመሰገነ ይሁን። ተመስገን እያልኩ ነው። እግዚአብሔር ይመስገን። እንኳን ሰላም ሆኑልን፣ እንኳን ሰላም ሆኑልን። ሶልን አንድ ጥያቄ እርሶ ይጠይቁልኝ። መታመን ማለት ምን ማለት ነው? ለሶል እሺ እሱ እየጠየቁ ይጠይቁልኛል እንዴ? ቀስስ አይ እኔ ሶሊን የምጠይቀው መኪና ውስጥ ሰምቼ ነበር። መኪና ውስጥ ሰምቼ ነበር። የኔ ጓደኞች ተጠይቆም ከሆነ አላውቅም፣ ሶስቱም ካህናት ነበሩ። አምልጠውን ይሄዱ ነበረ። እንደ እግዚአብሔር መልካም ፍቃድ አናስገባም ብለናቸው ሲመጡ ደግሞ ጎበዝ ተጫዋቾች ስለነበሩ እናስገባቸዋለን ስትል ነበርና አንተ ለምን የዲቁናውን ትምህርት ተምረህ ወደ ክህነቱ ደረጃ ለመምጣት አላሰብክም ነበር ወይስ ያገደህ ነገር ነበር? ለለን እኮ ነው ብሎታ አባ ይወሎት ምን እናደርጋለን መሰረት? ጠዋት ነጠላ ይዘን እንወጣለን ከቤት። ከዛ ቲም አለን እና እኛ ቲም እንመራረጥና ሁለቱ ልጆች አንደኛው ካህን እዚህኛው በረኛ ነው፣ አንደኛው ካህን እዚህኛው በረኛ ነው የሚሆኑት። እንጫወታለን። እኛ ጎበዝ ተጫዋቾች ነበር። እንደው ተስፋችን ሁሉ በቃ ብዙ እንትን አይለንም ነበር። ግን ቤት እኮ እንላካለን። እህቴ ዘማሪ ናት እና ሰንበት ትምህርት ቤት ግቡ እንባላለን። ከቤት ግን እሺ ብለን ነው የምንወጣው። ከዛ እንጫወትና ልክ እነሱ ያቺን ሰዓቷን ያውቋታል። በቃ ጥለው ይሄዳሉ። ስናያቸው እነሱ ሰንበቴ ናቸው ያሉት። እዛ የሚቀጥልም በቃ ለመደባቸውን አወቅናቸው። ከዛ በኋላ እንደውም ቢችል ላለማስገባት ከቻልን ደግሞ ተጫውቶ ልክ የነሱ ሰዓት ሲደርስ ሰው ለማስገባት ሌላ ሰው ለማስገባት ብለን በዛ ተስማማን። ለካ እነሱ ያቺ ሰንበቴ ፍቅር ይዟቸው እዛው አስቀራቸው። እኛ ደግሞ ኳሱ ይዘው እንግዲህ አልገባ። ይሄ ነው ምክንያቱ እንጂ ሌላ ምንም ምክንያት የለም አባ። እሺ እግዚአብሔር ይስጥልን ወንድማችን፣ እግዚአብሔር ያክብርልን። እንደው በጣም ሲበዛ የዋህነት ትባላለህ። ይሄን የዋህነት ኬት አገኘኸው? እግዚአብሔር ይወቅ። እንግዲህ እኔ የዋህ ነኝ እንኳን አይደለም፣ ግን ያው ከሆንኩ እግዚአብሔር ነው፣ ከእግዚአብሔር ነው። እኔ ምንም ከኔ የሆነ ነገር የለም አባ። በእውነት ይህን ባህሪህን እግዚአብሔር አይውሰድብህ። መድኃኔዓለም በዚሁ ያጽና።
በሶስተኛ መጠየቅ የምፈልገው ነገሮችን አታልፍም፣ ፊት ለፊት ነው የምትናገረው፣ ሀሜት አትወድም አሉ። ይሄስ እንዴት ነው? ምናልባት እሱ ተጽዕኖ ነው። እዚህ ሀገር ሲኖሩ ፍሪ ኖት እና ሁሉ ነገር መናገር መጠየቅ ያው ማድረግ ያለበት ነው። ከማድረግ ወደ ኋላ እንዴት ነገሮቹ ራሱ ያስገድዶታል ሲኖሩ። ያ እንዳልኩት እዚህ ሀገር ሲኖር እንግዲህ ከእድሜ ግማሹን በላይ እዚህ ሀገር ነው የኖርኩት እና ብዙ ሰው ትዳፈራለህ ይሉኛል። እኔ መዳፈር አይመስለኝም። መናገር ካለብኝ እናገራለሁ። ምክንያቱም ለምን ሰምቼ ዝም ብዬ ከኋላ አሞታለሁ? ከኋላ ከማሞት ፊት ለፊቱ ነግሮት ይሻላል አይደለ? ለእርሶም ትምህርት ነው፣ ለእኔም ደግሞ አይቆጨኝም፣ አይጸጽተኝም። እና አሁን እዚህ በጣም ብዙ ቦታ እኔ ካለው ስብሰባ አይቀመጡ ብዙ ሰዎች ነው ይወጣሉ። ምክንያቱም እውነት መስማት አይፈልጉም። ሄደም ማለፍ አልችልም። እግዚአብሔር ያክብርልን። እንግዲህ ስላሴ ጠብቁ፣ ይሄን ባህሪን አይወሰዱብህ። አሜን። ቀሲስ አንድ ጥያቄ ጠይቀዋል። መታመን ማለት ምን ማለት ነው ብለዋል። እንደው በሃይማኖትህም በሁሉም ታማኝ ክርስቲያን አስራት ታወጣለህ። እንደው መታመን ማለት በራሱ ምን ማለት ነው? እግዚአብሔር ይመስገን። ትክክል። በሁሉ ነገር አደርጋለሁ በሰዓቱ ነው ማለት እንደው አስቀድሜ ነው የማደርገው እና በዚህ እንኳን ብዙ ራሴን እንትን እላለሁ። ምክንያቱም አውቃለሁ ስሰጥ እንደሚሰጠኝና ጠቅሞም የኔ ነው። ምክንያቱም ብዙ ሰዎች ስጡ፣ አንዳንድ ጊዜ አባቶች ያሳዝኑኛል። ቆሞ እባካችሁ አስራታችሁን ክፈሉ ምናምን ሲባል ሰው ሞኝ ነው፣ አለማወቅ ነው እንጂ ቢያውቁ ኖሮ እኮ መለመን አልነበረባቸውም፣ አስበው ማድረግ ነበረባቸው። እኔ በዛ ነው የማምነው። ምክንያቱም ያ ገንዘብ ተሰብስቦ ነው የካህን ደሞዝ የሚሆነው፣ መብራት የሚከፈለው ብዙ ነገር አለ እና አንዳንድ ጊዜ የሰበካ ውስጥም ስላለው ያለው ችግር አለ። ገንዘብ አንዳንድ ያንሰናል፣ ከኪሳችንን ሞላና እንከፍላለን። ሰው ግን ሁሉ አስበው ቢያደርግ ያንን የዛ ችግር ውስጥ አንገባም እና መታመን እንግዲህ ለራስ በቃል መገኘት ግዴታችን መወጣት ማለት ነው ለእኔ። እግዚአብሔር ያክብርልን፣ እግዚአብሔር ይጠብቅልን። በእርግጥ ህይወት አስተማሪ ናት። እያንዳንዱ ህይወት አስተማሪ ከአንተ አሁን ዛሬ የምንማረው ብዙ ነገር አለ። እንደ እግዚአብሔር መልካም ፈቃድ የሰው ልጅ ሁሉን ነገር አሟልቶ አይሰጥም። ለአንተ የተሰጠ ለእኔ መሰጠት አይችልም። ለቀሲስ የተሰጠ ለእያንዳንዳችን የተሰጠን ጸጋ የተለያየ ነውና ይህን የተሰጠህን እግዚአብሔር አይውሰድብህ፣ ባህሪህን አይቀይርብህ። በእውነት የቅዱሳን አምላክ የአባቶቻችን ጸሎት ይጠብቅህ። ይህን ጥያቄም ለመጠየቅ ደግሞ አስበሽ የተነሳሽ እህታችን እግዚአብሔር አምላክ ክብሩን፣ ረድኤቱን፣ ጸጋውን ያድልልን። እንዲያው ለካህኑ ለእግዚአብሔር አንድ ነገር ብያቸው ነበር ባለፈው ማታ። ጥያቄና መልስ እንጠያቅ ሲሉ አይ እኛ እንጠይቃለን እንጂ አንጠየቅም ብዬ ነበረና ለካ ሁሉም ተጠያቂ ነው። ሁሉም ተጠያቂ ነው። ማንም ከዚህ ምድር ላይ ሳይጠየቅ የሚኖር ሰው የለምና እግዚአብሔር አምላክ ያክብርልን። የሁለቱ አባቶች የእናንተ የካህናት ጸሎት ሀገራችን ይጠብቅ። እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። እንግዲህ ቀሲስ መምህር ቀሲስ አድማሴም አሉ፣ ካህኑ ለእግዚአብሔርም አሉ። ለዚህ ቤት ውበት ናችሁና እግዚአብሔር አምላክ ክህነታችሁን ባርኮ ጠብቆ ከሚወራው ከሚነገረው ወጀብ አሳልፎ እግዚአብሔር ክህነተ መልከ ጼዴቅን የአሮንን ክህነት የባረከ የእናንተን ባርኮ ቤቱ ያጽናልን። ሁላችሁም እንግዲህ ምን ብዬ እንደምል አላቅም። አሁን እኔ ነዋሪ ከተማ ላይ ይገኛለሁ። እዛ ስደርስ ነው ኔትወርኩ የሰራልኝ። እግዚአብሔር አምላክ ያክብርልኝ፣ እግዚአብሔር ይጠብቅልኝ። አሜን አሜን። በሰላም ያግባዎት፣ በሰላም ግቡ። እንዴ አገሬን አየኋት። አይገርምም? የአንድ ኢንተርቪው መሆኑን አውቃ ነው በዚህ ቀን የገባችው። ቀን ገብታ አታውቅም። አገሬን ማለት ነው። አገሬ ገብተሻል? አዲስ አበባ ገብተሻል? ትናንት ፍቺ ነበረች። እግዚአብሔር ሰላም ለሁላችሁ ይሁን። ገብቻለሁኝ። ኦኬ ገባኝ። አሁን የት እንዳለሽ እንኳን ደህና መጣሽ። ሶል ዘምሪ ነው ቤቢን ሳሚላ አገርዬ እንኳን ደህና መጣሽ፣ እንኳን አደረሰሽ። ደረሳችሁ። ሶል እየተጠየቀ እንደሆነ ከ2 እና ከ3 ደቂቃ በፊት ነው። እንግዲህ ምን እንዳላችሁት ምን እንዳላላችሁት አላውቅምና እንዳልበጠብጠው ችግር የለም። ግን ሶልን መጠየቅ የምትፈልጊው ጥያቄ አለ? ጠያቂዋ ዮራን ናት። ዮራን ጥያቄዋን ጨርሳለች። ሁላችን ደግሞ የራሳችን ጥያቄ ስንጠይቀው ነበረ። ግማሹን ሲያመሰግነው ሲመርቀው ነበር። አንቺ ወይ ጥያቄ ካለሽ መጠየቅ ትችያለሽ፣ ብትደግሚውም ችግር የለውም። ምርቃትም ከሆነ ብቻ ደስ ያለሽ ነገር ማለት ትችያለሽ። እድሉ ላይ ግማሹ ሲመርቀው ነበር ማለት ምን ማለት ነበር? ግማሹ ሲረግመው ነበር እንዴ? ተራባቱ
ኖ ጥያቄ ትተው ምርቃት ነበር ሲያደርጉት የነበረው እንጂ ሶሉን ማንም አልረገመውም አባቴ። እና ሀገር እየተርገመው እኛ ለበረከቱን ነው የምንለው፣ የምንረግምበት ምንም ርዕስ አልሰማንም። ባይሆን ሊገሰጽ የሚገባው ሰው ካለ ይገሰጻል፣ የሚመከር ካለ ይመከራል። አባታችን ያመጡት ሀሳብ ትክክል ነው። ጥያቄው ሁለት ሆነ እኮ፣ ግማሹ እየባረከው ነበር፣ ተቃራኒው የሚሆነው የሚመርቀው ሳይሆን የሚረግመው ነበር ነው የሚለውን ነው የሚያመጣው አረፍተ ነገሩ። ልክ ናቸው። በዛ ሀሳብ ውስጥ ያለ ሰው ካለ መልሳችሁ መርቁት። መቼም የሚረግም እያለ የሚመረቀውን መርገም አንችልም። የሚረግመውን ግን ወጉመ ይኩን ዘይረገመኪ ወቡሩከ ይኩን ዘይባርከኪ አይደል ኔታ ነገላ ተከረ ይርሳልብክ። ስለዚህ ሊኖር ካለም መርቀናው እናሳልፍ ካለ እንደርስ እንደ ሐሳብ ያለ ካለ እኔ አንድ የምጠይቀው ጥያቄ አለ። ሀገር ትጠይቅና ቀሲስ ብዙ ጊዜ ሶልን ትጫኛዋለሽ ይሉኛል ላይቭ ላይ ማለት ነው። ማለት ሌሎች ላይ አትበረችም፣ ሶል ላይ በጣም ትበረችበታለሽ፣ ነፃነቱን ትነፍጊዋለሽ ይላሉና ይሄማ ትክክል ነው እኮ። ይሄ ቤቱ እኮ ተስማምቶ የሚመሰክረው ነው። በመሰረቱ ውጭ ያለን ሰው ታፍናላችሁ። ይሄ ግልጽ ነው። ግልጽ ስለምንናገር እኮ ነው። ቄሲስ ሌላ ነገር አንደኛ ጊዜ አለ። እዚህ ላይ ደግሞ መወራትና በውስጥ መወራት ያለባቸው ነገሮች አሉ። ሁሉም ላይ ቲክቶክ ላይ አይሆንም። አሁን ሶል ችግሩ ይመጣና አንድ ቀን የዘመሩትን ሊቀ ዘማሪያን ብሎ ስም ይሰጣል። አንድ ቀን ጥያቄና መልስ ያለፈውን ልጅ ዳግማዊ ያሬድ ብሎ ስም ሲሰጣቸው ያን ስም ይዘው ይመጣልና ልጆቹ ይበላሻሉ። አንድ ዘማሪያንን አንድ ጎበዝ ዘማሪ ነበረች እኛ ቤት አተናታል። በጣም ነው የሚክበው። ሲክብ እነዛ ሰዎች ደግሞ ልባቸው የእውነት ነው የሚመስላቸውና በዛው ይጠፉብናል። ለዛ ነው ያው ሶል ምጫ ነው ብዙ ጊዜ ቴቴ ታውቃለች፣ ሀገርዬም ታውቃለች። እና ባልጫ ነው ኖሮ ደግሞ ሊሆን እንደሚችል እኔ ነኝ የማውቀው። ከዚያ ግን ነው ቀስሶ ግን አልጫ ነው ትማረ በማለት ተቀብያለሁ። ሶል እንግዲህ እንዳትጫን ወገብህን አስተካክለው። እሺ ሀገርዬ ወደ አንቺ ጥያቄ እንምጣ። እሺ ሻቢዬ፣ እኔ እንኳን ጥያቄ የለኝም። ያው ሶል ለብዙዎች ሊቀ መዘምራን ሊቀ መምህራን ምናምን ሰጥቷቸዋል። ለእኔ ብቻ ነው ምንም ያልሰጠኝና ምን አድርጌ ነው? ለእኔ ምንም አልተሰጠኝም። ጠየቂው እሱን እሰይ። አንቺ ማውረድ ያግኝተሻል እኮ ሀገርዬ። ምን ከዚህ በላይ ምን ትፈልጊያለሽ? ሁሉም ሙሉ ስለሆንሽ አንቺ ለሙሉ ሰው እኮ ምንም አያስፈልገውም። ለነዛ እኮ ለሞራል ብዬ ነው። ሞራል አላለ አንዳንድ ጊዜ እንዴ ለአንቺ ምንም ሰምታችኋል። ለሞራል እያለ ነው የሚሰጣችሁ ሰው። እስካሁን ስም የሰጣችሁ ሰዎች መምህርም ያላችሁ ሲሰጣችሁ የሞራል ነው። ሮዚን አይጨምርም እንዳታጣይኝ። እሺ ሶል ማለት ሰዓት እየወሰድንብህ ያለ ነው። ተክሉ ግን ምን ብለዋል መሰለህ? ለምን እዚህ ሀገር መጥተህ አትመራንም እያለ ነው። እና እሱ መሰለኝ ጥያቄው። የገብርኤል ልጅ ድምፅ ማውጣት ትችላለህ? ሶል ፕሮግራሙን ልጨርሰው ስለሆነ ሶል የሚፈልገውን ዝማሬ መምረጥ ይችላል። ዛሬ ሁለት ዘማሪያን ስላሉ ሀገሬ ዘማሪ ትንቢትም ዛሬ እድሉን እንሰጠዋለን። ከዛ በፊት ግን ምንድን ያለው ተክሉ ለምን መጣ ጠቅላያችንን አተካም ለምን መጣ አትመራንም እያልክ ነው። አሃ አልጨረስኩም ብላለች። ሶል ይቅርታ እግዚአብሔር ይመስገን ተክሉዬ። ሀገርዬ እሺ ጨርሽ እናቴ፣ ድምፅሽን ከፍ አድርጊና ጨርሽ። እሺ ጥያቄ እንኳን የለኝም። ለሶል ያው ብዙ ነገር ትጠይቁታላችሁ ብዬ
ሌለኝ ድምጼ ስለተዘጋ ምርቃት ለመረቀው እኔ እንደውም ዛሬ የምታወሪ አልመሰለኝም ነበር። ትናንትና ቪዲዮሽን እያየሁ ነበርና ሀገሬ ዛሬ በቃ ለአንድ ሳምንት አታወራም ካላወራች እንዳትቀየሟት ብዬ ልጽፍ ነበረ። እንኳንም ተናገረች። ምክንያቱም የነበርሽበትን ትንሽ እንትን አድርጎኝ ነበረ። አየሩን በጣም ጉም ምናምን ያለው አየር ስለነበረ ረባብሾኝ ነበረና ለዛ ነው እንግዲህ ከገጽ 80 ላይ 190 ላይ መጽሐፉን አውጥና ምርቃት አብረን እንመርቀዋለን። ሶልን ያው እናንተ ነው የሚለው አንተ ብዬ ቀይረዋለሁኝ። እኔ ስታነቡ እናንተ በአንተ አንብቡት። አሜን በለኝ ተመረቅ፣ እንደ አብርሃም ተከበር፣ በድንኳንህ ሥላሴ ኑሩ፣ በረከትህ እንደ ይስሐቅ ይትረፍረፍልህ በምድሩ። ያዕቆብ መሰላል ይተከል ለአንተ ቤቴልሔም ደጃፍህ፣ ሰማያዊ ጸጋን ተሞላ፣ በቀንና በሌት መላእክት ያግኙህ። አሜን። እንደ ዮሴፍ ጸጋ ይስጥህ፣ ፈተናዎችህ በክብር ይለወጡ፣ ክፉ የሚያደርጉብህ ይጨነቁ፣ በቃላቶችህ ብርታት ይደንግጡ። የሙሴ በትር ምርኩዝ ይሁንህ፣ የችግርህን ባህር ምታበት፣ ከእግዚአብሔር ጋር ተነጋገር ይመስከር ያንተ ቅንነት። አሜን። ዝማሬህ ከአምላክ ይድረስ፣ እንደ ዳዊት ይወደድ፣ በአንተ የበገና ድርደራ፣ አጋንንት ከሰው ይሰደድ። የድል ችቦህ ተለኩሶ በእጆችህ ላይ ይንቀልቀል፣ ጎልያድህ ይውደቅልህ፣ ችግርህ ከስር ይነቀል። አሜን። እንደ እዝራ ጥበብ ጠጣ፣ አንደበትህ ቅኔ ያመስጥር፣ እንደ ነህምያ ያበርታህ ገንባ የማይደፈር ቅጽር። በረከትህ ተትረፍርፎ ይፍሰስ እንደ ኤፍራጥስ ወንዝ፣ መኖሪያህ ይሁንልህ የገነት መዓዛ የገነት ወዝ። አሜን። እንደ ጴጥሮስ ጽኑ አለት ሁን፣ እንደ ጳውሎስ የበረታ ሰይፍ ስለት የማይፈራ ለአሳዳጆች የማይረታ። እንደ እስጢፋኖስ እንደ ቅዱስ እስጢፋኖስ ሞትን ዝለፍ፣ ሞት ላይ ጨክን፣ የሚያደርጉትን አያውቁምና ይቅር በላቸው እያልክ ለምን። አሜን። እልፍ አእላፉን ብዛ ዘርህ የጠላትን ምድር ይውረስ፣ በዝማሬህ በእልልታህ የኢያሪኮ ቅጽር ይደምረስ ይደርመስ። እንደ ቦኸር እግር ያጽናህ፣ በጽድቅ ጎዳና ተመላለስ፣ ልጅነትህ ሁሌም ጸንቶ የአባትህን ክብር ውረስ። አሜን። የእግዚአብሔር ክብር በአንተ ያብራ፣ ቀንህ ይወደድ እንደ ዲቦራ፣ የክፋት በሮች ሁሉ ይዘጉልህ፣ ስምህ በበጎ ይጠራ። መላእክቱ ይላኩልህ የምስራች ዜና ይዘው፣ እመብርሃን ትቁምልህ ጎዶሎህን ፍቅሯ ይክደነው። አሜን። ለመንግስተ ሰማይ ተሞሸር፣ በቅዱሳን ህብረት ተደመር፣ የመንግስተ ሰማይ ዜጋ ሁን፣ ከመላእክት ጋር ዘምር። አሜን አሜን አሜን። ምንም ቃላት ብደረድር ከዚህ የተሻለ ምርቃት ስለማይኖረኝ ነው። የመረቁ ሁሉ ይሆንልህ። ቃል የተሰማሪ ነገር እየክበርልኝ፣ እግዚአብሔር ያክብርሽ። ተባረክልኝ። እሺ ሾልዬ በእውነት እዚህ ቤት